የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ ኧረ እንዲድኑ ነው የሚለው። ኧረ አይልም። ኧረ ያልኩት እኔ ነኝ፣ ግን እንዲድኑ ነው ይላል። ወንድሞቼ ሆይ የልቤ በጎ ፈቃድ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው። ስለዚህ አሁን የእስራኤል መቆረጥ አስጨንቆታል። አሁን ይህን በጣም ኢንፋሲስ ሰጥቼ እንደዚህ ነገርኳችሁ ላይ መሰላችሁ። ጳውሎስ እስራኤላውያንን ይወዳል። በዚህ ደረጃ ስለሚወድ እንዲድኑ ይፈልጋል። እግዚአብሔር የጳውሎስን ያህል እነዚህ ሰዎች አይወዳቸውም እያሉ ነው ካልቪኒስቶቹ። እግዚአብሔር የጳውሎስን ያህል ይወዳቸዋል? የጳውሎስን ያህል እግዚአብሔር ይወዳቸዋል? ከወደዳቸው ለምሳሌ ናቸው። አይ አንዳንዶቹን አይወድም ነው የሚሏቸው። አንዳንዱን ይወዳል፣ አንዳንዱን አይወድም ለማዳን። ጳውሎስን ደግሞ እንጠይቀው እስኪ አንድ ጥያቄ። አሁን በኋላ ላይ የሚነሱ ጥያቄዎች አሉ ብያችሁ የለ እዚሁ ሮሜ 9 ስናነብ በካልቪኒስቶቹ ለምሳሌ ያዕቆብን ወደድኩ ኤሳውን ጠላው፣ ምሕረት ለወደደው የሚኖረው አይደለም ከሚምር ከእግዚአብሔር ነው እንጂ የሚወደውን ይምረዋል፣ የሚወደውን እልህኛ ያደርገዋል፣ ለሸክላ ሰሪ ያለውን ያንን ስልጣን በጭቃው ላይ ያለውን ስልጣን ምናምን እያነሱ ጥያቄ ያቀርባሉ ብያችኋለሁ። ጳውሎስ የምር እነሱ እንደሚሉት እግዚአብሔር አንዳንዶቹ ለጥፋት የፈጠረ አንዳንዶችን ደግሞ ለድህነት ፈጥሮ ይሄ ነገር አልቋል። ማንም ሰው ለድህነት ከተፈጠረ በኋላ ከዛ ከድህነቱ አምልጦ ሊጠፋ እንደማይችል ካልቪኒስቶቹ የሚያስተምሩት። ለጥፋት የተፈጠረውን በቃ ለጥፋት ተፈጥሯል አለቀ፣ በምንም ተአምር ሊድን እንደማይችል እንደዛ ነው አድርገው የሚተረጉሙት። ጳውሎስ የምር ይህንን ከሆነ እያስተማረ ያለው ለምን ይጸልይላቸዋል? ዝቅ ሲል እዚሁ ጋር እግዚአብሔርና የምትጠይቀው አንተ በዚህ ጉዳይ እግዚአብሔር የምትጠይቀው አንተ ማነህ የሚል ቃል ስላለ ካልቪኒስቶቹ ይህንን ቃል ይዘው እግዚአብሔር አንዳንዶችን ለሞት አሳልፎ ቢሰጥ ምን አገባህ አንተ ማን ጥያቄ ያደረገ ላይ ማለት እሷን ይጠቅሳሉ። ጳውሎስ አይደል ይህን ነገር የተናገረው? ጳውሎስ ወይ እንግዲህ ለእግዚአብሔር የምትመልስ አንተ ማነህ ብለህ ከነገርከንና የምርም እግዚአብሔር ደግሞ አንዳንዶችን ለጥፋት ወረድ ከፈጠረ እዚህ ጉዳይ ላይ አንተ መግባት የማትችል ከሆነ ለምንድነው በዚህ ደረጃ ቆርቆሮ የምትጸልይላቸው እንዲድኑ? በአንተ ጸሎት የእግዚአብሔር ፈቃድ ይለወጣል ወይ ወይስ ይሄ ጠፍቶሃል ጳውሎስ ብለን እንድንጠይቀው እኮ ያደርገናል። የምርም ጳውሎስ እነሱ እንደሚያስቡት አድርጎ ጽፎ ቢሆን ኖሮ ወደ በኋላ ላይ አሁን ስናነባቸው የምናገኛቸው ክፍሎች ላይ የምርም ጳውሎስ ካልቪኒስቶቹ እንደሚያስቡት ከሆነ የእሱን መረዳትና ጽሁፉ በኋላ ላይ ገና መግቢያው ላይ ስለ እስራኤላውያን ለምን ይጸልያል? በዛ ደረጃ በቃ ኦልሬዲ የእግዚአብሔር ውሳኔ ነው ይህ ነገር። የእግዚአብሔር ውሳኔ ላይ ከሆነ ሁሉም ነገር የሚመሰረተው የጳውሎስ እንዲመሆኑ ምንም ጥቅም አይመጣም። ምንም እግዚአብሔር ላይ የሚፈጥረው ጥቅም የለም። በዚህ ደረጃ ለምን? እሺ እስራኤላውያን እነዚህ የተቆረጡትስ ለምንድን የተቆረጡት? እግዚአብሔር አስቀድሞ ስለወሰነባቸው ነው? ስለጠላቸው ነው? አይደለም። ለምንድን የተቆረጡት እስራኤላውያን? ስላላመኑ፣ በቃ በራሳቸው ምክንያት። መጽሐፌን ይናገራል ሮሜ 11 ላይ እንዲህ ይላል። ለምሳሌ እነርሱ ይላል አይሁዳውያን እነርሱ ካለማመን የተነሳ ተሰበሩ። ከምን የተነሳ? አስቀድሞ ስለተወሰነባቸው እግዚአብሔር ስለጠላቸው አይልም። እነርሱ ከአለማመን የተነሳ ተሰበሩ። አንተም ይላል ደግሞ አይሁዳውያን ከአለማመን የተነሳ ተሰበሩ። አሕዛብ ደግሞ መተው ተጨምሮ የለም። አሕዛብ ደግሞ የተጨመሩት ለምንድን ነው? እስቲ እናንብባ። አንተም አሕዛብ ማለት ነው ኦልሬዲ ስለተወሰነብህ ብቻ ነው እዚህ የቆምከው አይል። አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አትናገር። ስለዛ እስራኤላውያን የተቆረጡት ይህን የሚናገረው በነገራችን ላይ 11ኛው ምዕራፍ ላይ ነው። ሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ተያያዥ ናቸው። 11ኛው ምዕራፍ ላይ ምናለ አይ እስራኤላውያን እየተቆረጡ ያሉት እግዚአብሔር ስለጠላቸው አይደለም፣ እግዚአብሔር ሊያድናቸው ስላልፈለገ አይደለም፣ ካለማመናቸው የተነሳ ነው የሚለው። በቃ ምክንያቱ የእነሱ አለማመን እንጂ እግዚአብሔር አለመፈለግ አይደለም። ኢቭን አሕዛብ ደግሞ መጥተው የቆሙት እግዚአብሔር ኦልሬዲ እነሱ ላይ ስለወሰነባቸው አይደለም። እንደዚህ አይደለም። ከምን የተነሳ ነው የሚለው? አንተም ከእምነት የተነሳ ቆመሃል። ልዩነታችሁ እንደዛ ነው። አንተም በማመን ምክንያት ነው። ኦኬ እሺ። ግን ደግሞ እነዚህ ለምሳሌ ባለማመናቸው ምክንያት የተቆረጡት ድጋሚ እናምናለን ቢሉስ
ሀሳብ ቀይሮ እግዚአብሔር ይመልሳቸዋል? አዎ ምንም በቃ ቅድመ ውሳኔ ስላልሆነ ሀሳባቸውን ቀይረው ነፃ ፈቃዳቸውን ተጠቅመው እናምናለን ቢሉ ይመልሳቸዋል። ማስረጃ አለ። የስ እዛው ሮሜ 11 ዝክሮች ቁጥር 23 ላይ እንዲህ ይላል፣ እነዚያም ደግሞ ይላል አይሁዳውያን ባለማመናቸው ጸንተው ባይኖሩ አናምንም ብለው በዛው ጸንተው ካልኖሩ ሚኒንግ ቢመለሱ ማለት ነው። ባለማመናቸው ጸንተው ባይኖሩ በዛፍ ውስጥ የስ ይገባሉ ይላል። የስ አይልም፣ እኔ ነኝ የስ ያልኩት። ግን እሱ ምን ብሏል? ባለማመናቸው ጸንተው ባይኖሩ በዛፍ ውስጥ ይገባሉ። ተመልሰው አየህ፣ ቅድመ ውሳኔ አይደለም። መግባትም መውጣትም በማመንና ባለማመን ላይ ይወሰናል። ይህ ነፃ ፈቃድ ይባላል። እግዚአብሔር መልሶ ሊያገባቸው ይችላልና ከምን የተነሳ? ከእምነት የተነሳ ሲያምኑ ያስገባቸዋል፣ ሳያምኑ ያስወጣቸዋል። እያየ ነው ምን ያህል ነፃ ፈቃድ ላይ ዲፔንደንት እንደሆነ ነገሩ ግልጽ ነው። ኤኒዌይስ ቁጥር 6 ላይ ደርሰናል። አሁን ቶሎ ይህን መግቢያው ላይ እንደዚህ ይህን ነገር ካስያዝኳችሁ አሁን ቶሎ እንሂድ። ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላል። አሁን ህዝቡን እግዚአብሔር አምላክ ይዟቸው ነበር። አሁን ሲቆረጡ እግዚአብሔር የሰጣቸው የተስፋ ቃል ምናምን ተረስቶ በቃ ዝም ብሎ እንደዚሁ ሽሩት ቃሉን ህዝቤ ያለውን ያንን ህዝብ ሽሩት እንትን እያሉ አይደለም። የመሻር ጉዳይ ሳይሆን ህዝበ እስራኤል ራሱ ህዝብ የሆነው በተስፋው ቃል መሰረት ነው። ማለት እንደ ተስፋው ቃል ነው ህዝቡ የተመሰረተው። ገና ከጅምሩ አብርሃም ልጅን ይወልዳል። አብርሃም ልጅን ይወልድና የወለደው ማንን ነው? መጀመሪያ እስማኤልን ከአጋር አይደል፣ ከባሪያይቱ እስማኤልን ይወልዳል። ግን እንደ ስጋ የሆነ ውልደት ነው፣ አለቀ። በቃ በስጋ ተወለደ፣ አለቀ። እግዚአብሔርን ቃል ገብቶለት ነበር። የምትወልደው ይወርሳል፣ ዘር ይወርሳል ተብሎ ተነግሯል። ይህ የተስፋ ቃል ደግሞ የተነገረው ለእስማኤል አልነበረም። የእግዚአብሔር የተስፋው ቃል የተነገረው ለይስሐቅ ነበረ። ለይስሐቅ ስለነበረ ይህ በዚህ በተስፋው ቃል መሰረት እስማኤል ዞር ተደርጎ በይስሐቅ በኩል ነው ነገሮች የሚቀጥሉት። ይህ የተስፋው ቃልም በዚህን ቀን ልጅ ታገኛለሽ ብሎ ለሳራ እግዚአብሔር የተናገረው ነገር ነው። እናነበዋለን። ስለዚህ እንደ ተስፋው ቃል መሰረት ይስሐቅ መጣ። ስለዚህ በይስሐቅ በኩል በተስፋ ቃል መሰረት ይመጣል። ይስሐቅ ከርብቃ ደግሞ ልጆችን ይወልዳል። ማንና ማን? ሁለት ልጆችን እሱም አይደለም ኤሳውና ያዕቆብን። ኤሳውና ያዕቆብ ሲወለዱ ሁለቱ መንታ ናቸው። በእናታቸው ማህፀን ሳሉ መጀመሪያ የወጣው ግን በኩሩ ማን ነበረ? ኤሳው ነው። ምንም እንኳን ግን በኩር የሆነው ኤሳው ቢሆንም አሁን ህዝበ እስራኤል ማለት ነው እንዲህ ቢል ለምሳሌ ኖ እግዚአብሔር ለምን እነዚህን መረጠ? አሕዛብን አይግቡብን፣ እኛ ብቻ ነን፣ እኛ የኪዳን ህዝብ ነን፣ እኛ ብቻ ነን የምንቀጥለው። እንደዛ ስለሚሉ ነው በነገራቸው ይህ ነገር እየተነገራቸው ያለው። በቃ እናንተ ህዝቡን እየጣለ አይደለም፣ ግን አሁን የተስፋው ቃል ተነግሯል። ለአብርሃም አስቀድሞ ተነግሯል። ዘፍጥረት ምዕራፍ 22 ቁጥር 18 ላይ አሕዛብ በዘርህ ይባረካሉ ስለተባለ የአብርሃም እውነተኛው ዘር ደግሞ ኢየሱስ ነውና ገላትያ 3 ላይ ምን ይላል? ስለ ብዙዎች እንደሚናገር ዘሮች አይልም፣ ይልቁንም ስለ አንድ እንደሚናገር ዘር ይላል፣ እርሱም ክርስቶስ ይላል። እውነተኛው የአብርሃም ዘር ክርስቶስ ነው። አሕዛብ በዘርህ ደግሞ ይባረካሉ የሚል ደግሞ ቃል አለ። ይህ የተስፋ ቃል ለአሕዛብ ሁሉ የሚሆን ሆኗል። ስለዚህ እንደ ተስፋው ቃል ከሆነ እዚህ በስጋ የአብርሃም ልጅ የሚሆኑት ላይ ተንጠልጥሎ የሚቀር አይደለም ነው። በቃ ህዝብነት ቃሉ ተሽሮ አይደለም፣ የእግዚአብሔር ቃል አልተሻረም። ግን ቃሉ እንደ ተስፋው ቃል የመጣ ስለሆነ ህዝቡ በስጋ የሚዋራ እየተወራረደ የሚመጣው እንደዛ ሆኖ እንዲጸና አልነበረም። እውነተኛው የአብርሃም ዘር ክርስቶስ መጥቶ ነው አሕዛብ ሁሉ በዚህ ዘር ይባረካል። ስለዚህ እንደ ተስፋው ቃል ለሁሉም ለዓለም ሁሉ ይሆናል ማለት ነው። ስለዚህ በስጋ የሚሆን አይደለም፣ በክርስቶስ በኩል የሚሆነው ህዝብ እውነተኛው ህዝብ እንደዛ ነው እንደ ተስፋው ቃል። ስለዚህ አሁን ይስሐቅ ልክ ከርብቃ ሲወልድ ያዕቆብና ኤሳው መጡ። ኤሳው ነው በኩር እኮ። አሁን እነዚህ ሰዎች አይሁዳውያን አይ እኛ እኮ የተመረጠን ህዝብ ቢሆን ነው በቃ ለምሳሌ ከያዕቆብ ምንድነው ይቅርታ ከርብቃ ያዕቆብ አይደል የተወለደው? በኩር ስለሆነ ነው በረከቱ በእርሱ በኩል ያለፈው እንዳይባል ብዙ ጊዜ በረከት የሚያልፈው በበኩር ነው። ግን ያዕቆብ በኩር አይደለም። እግዚአብሔር በቃ ይህ ዝም ብሎ የእግዚአብሔር ምርጫ ነው። ህዝብን ሲመርጥ እግዚአብሔር እርሱ ባወቀ ራሱን የመረጠው ህዝቡን ማለት ነው። ህዝብ የምርጫ ላይ ነው። አሁን የድህነት ጉዳይ አላልኳችሁም። ለዘላለም ህይወትና ለዘላለም ጥፋት እግዚአብሔር እየመረጠ አይደለም። በህዝብነት ደረጃ ግን እግዚአብሔር አምላክ ልጁ ኢየሱስን ልኮ እንደሚያድን ይታወቃል። ልጁ ኢየሱስን ልኮ ለማዳን ግን እንደ መንገድ ጠራጊ እያደረገ ግን ያስቀመጣቸው ነገሮች አሉ።
እነዛ ሲያደርግ ግን የመረጣቸው ሰዎች አሉ። ለምሳሌ ያዕቆብን መረጠ፣ ኤሳውን አልመረጠም። በኩሩ ኤሳው ነው። በኩር ስለሆነ ነው ምናምን ብሎ በውስጥ እንዳያደርጉ እንዳያኩራሩ። አይ በኩር አይደለም፣ ይኸው ያዕቆብ ሁለተኛ ልጅ ነው። አይ ያዕቆብ እንደው መልካም ስራ ስለነበረው ነው እኛ እኮ የተመረጥ ነው የአባቶቻችን ልጆች እንዳይሉ፣ የለም ምንም መልካም ነገር ስላደረጋል ብረም የተመረጣችሁት አይሁዳውያን እስራኤላውያን። ገና በእናቱ ማህፀን ሳለ ነው ታላቁ ለታናሹ ይገዛልሻል የተባለችው ርብቃ። በማህፀንሽ 2 ህዝብ አለ ተብሎ የተነገራት ገና በማህፀን ሳለ ነው። በማህፀንሽ 2 ህዝብ አለ፣ ታላቁም ለታናሹ ይገዛል ተባለ። ስለዚህ ክፉም ደጉም ሳያደርጉ ስለዛ እግዚአብሔር እንደዚሁ መረጠ። ምንን ለጥፋትና ለማዳን አይደለም። ይህን ደግሜ ነው የምናገረው። አንዳንድ ፕሮቴስታንቶች አሁን ልክ መረጣል ስለዛ የእኛን ደገፍክ ማለት ነው የሚሉ ሰዎች ሊኖሩ ይችላሉ። የሚያደርጉት ሲያጡ በቃ ያላቸው የመጨረሻው አማራጭ አይደለም። ይህ የእግዚአብሔር ምርጫ እናንተ እንደምትሉት እግዚአብሔር አንዳንድ ሰዎችን ጠልቶ ለዘላለም ሞት እንኳን የፈጠራቸው ሰዎች አሉ እንደምትሉት አይደለም። ወይም ከሌሎቹ ለይቶ አንዳንዶቹን ብቻ ለማዳን ወስኗል እንደምትሉትም አይደለም። እግዚአብሔር ሰዎችን ሁሉ እያንዳንዱን ግለሰብ ለማዳን ልጁ ኢየሱስን ይልካልና ልጁ ኢየሱስ ከመምጣቱ በፊት ግን የእርሱ መንገድ ጠራጊ ሆኖ የተዘጋጀ እቅድ ውስጥ ግን ሰዎችን ፒክ አድርጓል። ልክ ለምሳሌ እንዴት መሰላችሁ? ለምሳሌ 10 የታመመ ሰው ቢኖር 5 የታመመ ሰው ቢኖር 5 የታመመ ሰው ቢኖር ማለት ነው። እነዚህ የታመሙ 5 የታመሙ ሰዎች ለምሳሌ መንቀሳቀስ ምናምን ይችላሉ፣ ግን ክፉኛ ግን ታመዋል። ህመም ግን አለባቸው። መንቀሳቀስ ይችላሉ 5 የታመሙ ሰዎች። ልክ ከነዚህ ከ5ቱ ለምሳሌ አንድ የሆነ ሰው አንድ መድኃኒተኛ 2ቱን ብቻ መርጦ ማለት ነው እናንተን ብቻ አድናለሁ ብሎ ቢያድን ምንም ነገር ሳያይ ዝም ብሎ እኮ መጥቶ ራንደምሊ እርሱ ስለፈለገ ብቻ ማለት ነው እነዚህን ግን አላድናችሁም ብሎ ቢተዋቸው ይህ ሰው በዛ ደረጃ እንደው በጣም እንደው የተባረከ ሰው ያስብሏል? በዛ ደረጃ አያስብለውም። ለነዚህ ለ5ቱም ፍቅር ሊያሳይ ያልቻለ ደካማ ነው። ያውም እየቻለ አቅሙ እያለው ተመልከቱ ጋይስ፣ ለ5ቱንም የማዳን አቅሙ አለው። የአቅም ችግር የለበትም። በጣም በቀላሉ ማዳን ይችላል። በቃ 5ቱንም በቀላሉ ኢዝሊ ማለት ነው። እንደዛ እየቻለ የነዚህ የ3ቱ ሞት ደግሞ ጉስቁልና ለዘላለም ደግሞ የሚጠብቃቸውን ያንን እሳትና ቅጣት እያየ የራሳችሁ ጉዳይ 2ቱን አድናለሁ ቢል ይህ ምር ነው? ጨካኝ አያስብለውም ወይ? ክፉ አያስብለውም ወይ? አቅሙ እያለው በዛ በሞት ውስጥ ከተዋቸው አይ በቃ ክፋት አለብህ መሐሪም አይደለም አያስብለውም ወይ? የካልቪኒስቶቹ እንደዛ ነው የሚሉት። 2ቱን ብቻ መርጦ ሌላውን ተው። ሉተራኖቹም እንደዛ ነው የሚሉት። 2ቱን ብቻ ለይቶ በቃ ወሰነ እንድ ለማዳን። የእነሱ ክፉ አማልክት ናቸው። የነዚህ ክፉ አማልክት ናቸው። ወደ እኛ ሳይድ ግን በዚሁ ምሳሌ ላሳያችሁ። 5 ህሙማኖች ነበሩ። ከጥንትም ጀምሮ እግዚአብሔር ምን አደረገ? ለምሳሌ ከነዚህ ከ5 ህሙማን 2ቱን ህሙማን መረጠ እንበል። 2ቱን ህሙማን መረጠና አልፈወሳቸውም። ግን 2ቱን ህሙማን ኑና መድኃኒት ይሰጣችኋል ለ5ታችሁም የሚሆን እናንተ መድኃኒቱን ታመጣላችሁ ተባሉ። አልፈወሳቸውም እነሱንም። ግን መድኃኒቱ ግን ለ5ቱም እንዲሆን እናንተ ትቀበላላችሁ ተብሎ ለምሳሌ 2ቱ ቢመረጡ ከዛ መድኃኒቱ በእነዚህ ሰዎች በኩል መጣና ለ5ቱም ተከፋፈለ። 5ቱም ዳኑ፣ 5ቱም እንዲድኑ ማለት ነው። ፈቃደኛ ይሁን እንጂ 5ቱም ዳኑ። እንደዛ ነው እግዚአብሔር ያደረገው። መጀመሪያ አይሁዳውያንን መረጠ። ህዝቡን ሲመርጥ ምንም የተለየ የዘላለም ሕይወት ማና አልሰጣቸውም። የዘላለም ሕይወት የሚገኝበት ጌታ ኢየሱስ ግን እስኪመጣ ድረስ በእነርሱ በኩል ይመጣልና እንደ መንገድ ጠራጊ ሆኖ ይጠባበቁ ጀመረ። ከእነርሱ በኩል አሁን በአይሁዳውያን በኩል የሚመጣ ጌታ አለ። እርሱም መድኃኒት ነው። መድኃኒትነቱ ግን ለአይሁዳውያን ብቻ ሳይሆን ለዓለም ሁሉ ሆነ ነው። ልዩነቱ የእኛ አምላክ ይሄ። ስለዚህ አይሁዳውያን መመረጣቸው፣ ያዕቆብ አስቀድሞ መመረጡ፣ እስራኤል መመረጡ በዘላለም ሕይወት በድነታቸው ላይ ከአሕዛብ ጋር የለያቸው ምንም ነገር የለም። አዎ መድኃኒት በእነርሱ በኩል መጥቷል። ጌታ ኢየሱስ ነው። እርሱም ግን ለዓለም ሁሉ ሆኗል። እሱ ነው እየተናገረ ያለው። ስለዛ ጳውሎስ እንደዚህ ይላል። እሺ ነገር ግን የእግዚአብሔር ቃል የተሻረ አይደለም። አሁን አየህ ህዝቡን እንዴት ነው ትቷቸዋል የሚለው ላይ ማለት ነው። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና፣ ከእስራኤል የሚወለዱ ሁሉ ስለተወለደ ሁሉ ዝም ብሎ እስራኤል አይደለምና፣ የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉምና። የአብርሃም ዘር ስለሆኑ እስማኤልም የአብርሃም ዘር ነው። እስማኤልም እኮ የአብርሃም ዘር ነው። ግን ዘር ስለሆኑ ሁላቸው ግን ልጆች አይደሉም። ልጆች አይደሉም የሚነሲንስ ወራሾች አይደሉም ማለት ነው።
የሚወርሰው ልጁ ስለሆነ ከዛ አንጻር ነው። ነገር ግን አለ በይስሐቅ ዘር ይጠራልሃል ተባለ። አየህ፣ በማን ይጠራልሃል ተባለ? በይስሐቅ። ምክንያቱም እንደ ተስፋው ቃል የተወለደው እስማኤል አይደለም። እስማኤል እንደ ስጋ ነው፣ ከባሪያይቱ ተወለደ። እንደ ተስፋው ቃል ግን የተወለደው ይስሐቅ ነበር። ስለዛ በይስሐቅ ዘር ይጠራልሃል አሉ። እግዚአብሔር ነው በቃ ይህን ነገር ያደረገ። መጀመሪያ የተወለደው እስማኤል ነው። እስራኤላውያን አይ እኛ እኮ የአብርሃም ልጆች ነን ብላችሁ በውስጥ የምታደርጉ የምትኳሩ ከሆነ እንግዲያውስ እስማኤልም የአብርሃም ልጅ ነው። ያውም ከይስሐቅ በፊት ነው የተወለደው። በአብርሃም ዘርነት ከሆነ በቃ ይህ እንደ ተስፋው ቃል ነው። እግዚአብሔር ወደደና ይህንን አደረገ። ስለዛ እናንተ አትኩሩ፣ አያገባችሁም። አሕዛብን አድናለሁ ቢል እግዚአብሔር ነው እኛ ብቻ ነን ህዝብ ማለት ምሁራሉ የላችሁም። እግዚአብሔር ነው ከበፊትም ጀምሮ ከእናንተ ምንም ሳይታይ እግዚአብሔር ነው ህዝቡን የመረጠው። አሁንም አሕዛብን ደግሞ ማዳን ፈለገ፣ መብቱ ነው። ምን ቤት ናችሁ ነው። እንደዛ እኮ እያለ ነው ጳውሎስ። ኦኬ። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆኖ ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። አየህ፣ የስጋ ልጆች ብቻ የሆኑ እነዚህ በእስማኤል በኩል ያሉ ምናምን በቃ እነሱ ሁሉ ሊሆኑ አልቻሉም። በስጋ ከሆነ እኛ በስጋ የአብርሃም ልጆች ነን በማለት ብቻ ከሆነ ይኸው እነሱ ታዲያ እስማኤልን እኮ እንደዛ ማለት ይችል ነበር፣ ግን አሉ በዛ በኩል አልተቆጠረም ዘር። ይልቁንም እንደ ተስፋው ቃል በይስሐቅ በኩል የተስፋው ቃል ምንድን ነው? ቀደም እንዳልኳችሁ ለሳራ የተነገረላት ቃል ማለት ነው። ልጅ ትወልጃለሽ የተባለው ይህ የተስፋ ቃል ልጆች ዘር ሆኖ ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው ካለ በኋላ ይህ ይላል። ይህ ምን በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና። ግን እዚህ ጋር አይሁዳውያን ምን አይነት የራሳቸው ማኩራሪያ ነገር ሊያመጡ ይችላሉ። ኦኬ አዎ ማን ነው? እስማኤልም የአብርሃም ልጅ ነው፣ ግን እሱ የባሪያይቱ ልጅ ነው። እኛ ግን ያው በሳራ በኩል የመጣው ይስሐቅ ስለሆነ ለዛ ነው፣ እሷ የባሪያ ልጅ ስለሆነ ነው እንዳይሉ እንኳን ጳውሎስ ቀጠል አድርጎ ምሳሌ ይሰጥሩ ነው። ዋይዝ ነው፣ በጣም የጥበብ ሰው ነው ጳውሎስ። የርብቃን ያነሳል። ምን በማለት ይህ ብቻ አይደለም፣ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈ ነው ይላል። ልክ አይ እስማኤል የአጋር የባሪያይቱ ልጅ ነው እንዳይሉ ርብቃ ደግሞ አለ ከአንዱ ብሎ ነው የሚራሱ የሚናገሩ። እንደ ከሁለት የተለያየ አባት እንኳን ተገኝቶ ቢሆን ኤሳውና ያዕቆብ አይ ከዛኛው አባት ስለሆነ ምናምን እንኳን እንዳይሉ ርብቃ የአንዲት እናት ልጆች ርብቃ ደግሞ ከአንዱ አባታችን ከይስሐቅ በጸነሰች ጊዜ ያው መንታ ሆነ ችግሩ። በጸነሰች ጊዜ በጣም የሚያስገርመው አዎ ያው ከይስሐቅም ከያዕቆብም ማነው ይቅርታ ከይስሐቅና ከርብቃ በቃ ትክክል ነው። ከአንዲት ሴት እንደው ተወልዷል፣ ከአንድ አባት ተወልዷል። ግን በኩር ስለሆነ በረከቱ በቃ ተላልፏል እንኳን እንዳይሉ እግዚአብሔር በወደደ መልኩ ዓለምን ለማዳን ሲል በቃ የተጠቀመባቸው ሰዎች እንደሆኑ ብቻ እንዲያውቁት እንዲረዱት በእግዚአብሔር ምርጫ በኩል እንደመጡ እንዲታወቅ ያ ህዝቡና ሌላውን አሕዛብን ዞር በሉ ማለት እንደማይችሉ መብታቸው እንዳልሆነ ለማስረዳት ምን አይነት ነገር ተጠቀመው? ምን አይነት ነገር ማሳየት ይችላል? እዚህ ላይ ምን አይነት ነገር እናሳየ? ኢቨን የተመረጠው በኩሩ እንኳን አይደለም። በኩሩ መጀመሪያ የወጣው ኤሳው ነው፣ ግን እርሱ የመረጠው ያዕቆብን ነው። ስለዚህ ምን አለ? ልጆቹ ገና ይሄ ብቻ አይደለም ደግሞ አይ ያዕቆብ እንደው መልካም ስራ አለው እንዳይሉ እንኳን ቅድም እንደነገርኳቸው መልካም ስራ ታይቶ እንደው መልካም ስራ ስለታየበት ለዛ ነው እንኳን ተብሎ እንዳይገመት ራሱ ገና በማህፀን ሳለ እግዚአብሔር ሁሉን ነገር ይኸው መርጧል የሚል ነገር ያስቀምጣል። ምን ብሎ ይህ ብቻ አይደለም፣ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ገና በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን ገና በጎ ወይም ክፉ ሳያደርጉ በጎም ክፉም አላደረጉም
ስለዛ ከስራ አይደለም ከጠሪው ነው፣ በምርጫ ነው ህዝብነትን እነሱ ራሱ ያገኙት። እኛ በስራችን አግኝተነዋል። በአባቶቻችን ስራ ነው እዚህ ያለነው ማለት እንኳን እንዳይችሉ። ስለዚህም አሕዛብን ለማዳን እግዚአብሔር በመምረጡ ማንም ማጉረምረም እንዳይችል አድርጎ ሲያስቀምጣቸው አናምን ካላችሁ ራሳችሁ ትወጣላችሁ ነገራቸው ይወጣሉ እንጂ አሕዛብን ማስቀረት አይችሉም። ስለዚህ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ በቃ ከእግዚአብሔር ነው ከእናንተ አይደለም። ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሀሳብ ይጸና ዘንድ። በምርጫ የሚሆነው የእግዚአብሔር ሀሳብ እግዚአብሔርን የመረጠው ጥንት ላይ አየህ፣ ዓለምን ለማዳን ልጁ ኢየሱስን ይልካል ብያቸዋለሁ። ልጁ ከመምጣቱ በፊት ግን የልጁን የመምጣት ያንን መንገዱን ፔቭ ለማድረግ ለመጥረግ ምናምን ማለት ነው ያንን ጌታ የሚመጣበትን መንገድ ለመጥረግ የራሱን ሕዝብ እግዚአብሔር ሲያነሳ ያነሳው በራሱ ምርጫ ነው። ከእነሱ ምንም ታይቶ አይደለም። ይህንን ይዘው ግን ካልቪኒስቶቹ ምን ይላሉ? አይ በቃ እግዚአብሔር ሰውን ሲያድን ከሰውየው ምንም ሳይ ዝም ብሎ ለዘላለም ሕይወትና ለዘላለም ጥፋት አድርጎ እንደዚህ ይመርጣል ይጨርሳል ይላሉ። አይደለም። ይሄ ለዓለም ሁሉ የሚሆነው መዳን የክርስቶስ መዳን የመጣበትን ሕዝብ እግዚአብሔር አንኮንዲሽናሊ እንደዚሁ እንደመረጠ የሚያሳይ እንጂ ለዘላለም ሕይወት አይሁዳንን መርጦ አሕዛብን ግን ለዘላለም ሞት ቀጥቷቸዋል እያለ አይደለም። እንደዛማ ቢሆን ልጁ ኢየሱስ ሲመጣ አሕዛብን ድጋሚ ባልጠራ ነበረ። አሕዛብን ከጠራ እንግዲያውስ ከበፊት የነበረውን ያንን እቅዱን ያንን ቅድመ ውሳኔውን ቀይሯል ማለት ነው። በእናንተ እምነት ደግሞ የእግዚአብሔር ቅድመ ውሳኔ ምን አይልም ነው የምትሉት? የእግዚአብሔር ቅድመ ውሳኔ የሚቀየር አይደለም ትላላችሁ። ስለዛ እየተወራ ያለው አዎ ኢየሱስ ዓለምን ለማዳን ይመጣል። እሱ ደግሞ ክርስቶስም ከእነርሱ በስጋ መጣ ተብሎ ስለተነገረ ከእነርሱ ይመጣ ዘንድ ይህንን ሕዝብ እግዚአብሔር በራሱ መርጧል። እነርሱ በዚህ ሕዝብነታቸው ተኩራርተው ሌላው ሕዝብ እንዳይድን ማለት መብቱ የላቸውም ነው። እሱ ነው እያስረዳቸው ያለው። ስለዚህ ምንም በቃ ከጣሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሀሳብ ይጸና ዘንድ ለእርሷ ለርብቃ ምን ተባለላት? ለእርሷ ታላቁ ለታናሹ ይገዛል ተባለላት። ታላቁ ኤሳው ለታናሹ ለያዕቆብ፣ ምክንያቱም እሱ ነው ቀድሞ የወጣው በኩ እሱ ነው፣ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውን ግን ጠላሁ ተብሎ እንደተጻፈ ማለት ምን ማለት ነው? ያዕቆብን ወደድኩ ኤሳውን ግን ጠላሁ። ስለ ሕዝብ አይደል እየተወራ ያለው? ለርብቃም እንደተናገረው በማህፀንሽ 2 ሕዝቦች አሉ ብሎ እግዚአብሔር እንደተናገረው 2 ሕዝብ በማህፀኗ ነበረና እግዚአብሔር አምላክ የመረጠው ሕዝብ አድርጎ የራሱ ሕዝብ አድርጎ የመረጠው ያዕቆብን ነው። ያዕቆብን ወደድኩ ኤሳውን ጠላሁ ማለት ለሕዝብነት ያዕቆብን የወደድኩት ነው። ለምን? ለሕዝብነት እንዴ ሚኒንግ ለሕዝብነት ለመምረጥ የወደድኩት እርሱን ነው፣ ያዕቆብን ነው። ከሕዝብ አንጻር ኤሳውን ጠላሁ ማለት ኤሳውን በዘላለም ሞት ውስጥ እቀጣው ዘንድ ጠላሁት ማለት አይደለም ካልቪኒስቶቹ እንደሚያስተምሩት። ይልቁንም ለሕዝብነት ሕዝብ አድርጌ ለመምረጥ ጠልቻለሁ። ሚኒንግ አልወደድኩም። የኤሳውን ሕዝብ አድርጌ ለመቀበል የኔ ሕዝብ አድርጌ ለመቀበል አልወደድኩም፣ ጠላሁ። ከምርጫ አንጻር ልመርጠው አልፈለግኩም ነው በቃ። ኤሳው ባለመመረጡ በዘላለም ሕይወቱ ላይ የሚያጣው አንዳች እንኳን ቅንጣት ነገር የለም። በኤሳው በኩል የመጣ ያ ሁሉ አሕዛብ አልተመረጠም አይደለ? አሕዛብ ባለመመረጣቸው በዘላለም ሕይወታቸው ላይ ያጡት ነገር ምንም ነገር አይኖርም። ምክንያቱም ክርስቶስ ሲመጣ ይሄው ለዓለም ሁሉ የሆነ ነገር የሆነ መድኃኒትን ይዞ መጥቷልና፣ ወይም ራሱ ጌታችንና መድኃኒታችን ኢየሱስ ለዓለም ሁሉ የሆነ መድኃኒት ነውና። ስለዛ እዛ ጋር እየተመረጠ ያለው በኋላ ላይ ለራሳቸው ለአሕዛብም ይኸው በኤሳው በኩል ለሚመጡትም ለኤዶማይቶችም ለሌሎችም ሁሉ የሚሆነው መዳን በእነዚህ በያዕቆብ በኩል ይምጣን የተባለው በቃ ለሁሉም የሚሆነው መዳን። ስለዛ እዚህ ጋር ያዕቆብን ወደድኩ ኤሳውን ጠላሁ የተባለው በግለሰብ ደረጃ እግዚአብሔር አክሊልን ወዶ እዚህ ጋር ከምትከታተሉት ውስጥ አበራንና በቀለን አለሚቱንና ጫልቱን እናንተን ግን ጠልቷችኋል፣ ሊያድናችሁ አይፈልግም የሚል የተዛባና የተሳከረ እጅግ እግዚአብሔርን ክፉ የሚያደርገው ይህንን የተረገመ ተርጓሚ እንድትይዙ አይደለም ነው። ከሕዝብነት አንጻር የተመረጠ ነው። ስለዚህ እዚህ ክፍል ላይ ከሕዝብነት አንጻር የተነገረ ነገር አለ። እግዚአብሔር ፈቃዱ ምን እንደሆነ የሚያሳይ የእግዚአብሔር ምርጫው ከሕዝቡ አንጻር ምን እንደሆነ ምናምን የሚያሳይ ክፍል ነው። እሺ እንቀጥል እንጂማ እግዚአብሔር ሁሉንም ማዳን እንደሚወድ ሁሉ እንዲድኑ የሚፈልግ የሚፈቅድ አምላክ እንደሆነ አስቀድመን በዚህ በመጽሐፍ ቅዱሳችን ላይ አይተናል። ቁጥር 14 ደርሰናል። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፅ አለ ወይ? አይደለም። ለሙሴ የምምረውን ሁሉ እምረዋለሁ፣ ለምራራለትም ሁሉ እራራለታለሁ ይላል። በእግዚአብሔር ዘንድ አመፅ አለ? ከላይ ምን ተብሎ ነበር? እንግዲህ ቃሉ ተሽሯል ይላል።
ይሄ ቃሉ የሻረው ወይ አመፅ ነው ወይ? በእግዚአብሔር ዘንድ አመፅ አለ? የለም። ቃሉን የመሻር ጉዳይ አይደለም። ህዝቡን እንደ ህዝብም እየተወም አይደለም። ግን ህዝቡ ገና ከጅምሩ ሲቋቋም በተስፋው ቃል መሰረት ነው። የተስፋው ቃል ደግሞ መዳረሻው መጨረሻው ደግሞ ምን የሚል ነው? ዘፍጥረት ምዕራፍ 22 ቁጥር 18 ላይ አሕዛብ በዘር ይባረካሉ የሚል ነው። ዘሩ ክርስቶስ ሲመጣ የተስፋው ቃል ፍጻሜውን ያገኛል። የተስፋው ቃል ፍጻሜ የሚገኘው በክርስቶስ ነው። ስለዛ እንደ ተስፋው ቃል የመጣችሁ ስለሆናችሁ አመፀኛ ሆኖ አይደለም። ስለዛ እግዚአብሔር አምላክ እንደ ተስፋው ቃል አሁን መማር የሚፈልገውን ሁሉ ይምራል። ማንም የሱን የሚያስቆመው የለም አለ። አሕዛብን እምራለሁ ቢል ማን የሚያስቆመው? እራሳቸው ሰዎቹ አንፈልግህም ካላሉት በስተቀር አልፈልግም ካሉ አናምንም ካሉ የስ እነሱ አለመዳን መብታቸው። ግን ምህረትን ለአሕዛብ ሁሉ የመስጠት ግን የእግዚአብሔር ይህ ስልጣኑ ነው። ለሙሴ ምን ብሎ እንደተናገረ ማለት የምምረው ሁሉ እምረዋለሁ ለምራራለትም ሁሉ እራራለታለሁ ይላልና ለምራራለትም ሁሉ እራራለታለሁ። አሁን ከአሕዛብ መልካም ነገር ታይቶ ነበር። እስቲ እግዚአብሔር እንዲህ ያለ ምህረትን ለአሕዛብ ሲሰጥ እውነቱን ለመናገር ለዓለም ሁሉ እንኳን እንዲህ ያለ ታላቅ ምህረትን ሲሰጥ ሲያመጣ በክርስቶስ በኩል ከዓለም የሆነ ነገር ታይቶ ነው? አልታየም። ግን ይህን ታላቅ ምህረት አመጣ እግዚአብሔር። ይህን ትልቅ ምህረት ለሰው ሁሉ ሰጠ። አሁን ሰዎች ይህንን ምህረት እንዲቀበሉ እየተጠበቁ ነው። ከተቀበልክ ትድናለህ፣ ብታምን ትድናለህ፣ ባታምን አትድንም። በቃ አለቀ። ከአንተ የሚጠበቀው ማመን አለማመን ነው። ማመን አለማመን ነው። አዎ ይላል እንደዛ መጽሐፉ። እዚሁ ሮሜ ምዕራፍ 9 ላይ ራሱ ከታይ ዝቅ ብላችሁ ትመልከቱት። እንደዚህ ይላል እኮ አሁን ራሱ ስንደርስበት እናነበዋለን እንጂ እንደዛ ነው የሚለው። በማመን ባለማመን አለቀ። የእግዚአብሔርን ይህንን ጽድቅ ብታገኝ ምህረቱን ብታገኝ ብታምን ከእምነት የተነሳ አሁን መጀመሪያም ነግሬያቸው ነው። አይሁዳውያን የተቆረጡት ካለማመናቸው የተነሳ ነው። አንተም ደግሞ የቆምከው ከእምነት የተነሳ ነው ተብሏል። አሕዛቡ ራሱ በማመንና ባለማመን። ይሄ ደግሞ ፈቃድ ይጠይቃል። እምነት ማለት ቲንኪንግ ዊዝ አሰንት ነው ይላል አውገስትን ራሱ ማለት ነው። ቱ ቢሊቭ ኢዝ ቱ ቲንክ ዊዝ አሰንት ይላል። እምነት ከማሰላሰል ጋር አብሮ የሚመጣ ነው። ዝም ብሎ እንደዚሁ እኮ አይደለም። ለእሱ ደግሞ ፈቃድ ይጠይቃል። እሺ አውገስትን እዚህ ላይ የካልቪኒስቶችን ትምህርት ይደግፋል። ስሙ ስለጠራው የክርስቲያኖችን ይደግፋል ያልኩኝ እንዳይመስል ማለት ነው። እሺ ስለዚህ አሁን ምን አለ እንግዲህ ምህረት ለወደደ ወይም ለሩጥ አይደለም ከሚምር ከእግዚአብሔር ነው እንጂ አለ። ይህ ምን ማለት ነው? በአጭሩ ለምሳሌ እግዚአብሔር ምህረትን እንዲህ ያለ ምህረትን ባያመጣ ወደ ዓለም ማለት ነው በክርስቶስ በኩል የሆነ ምህረቱን ባያመጣ ምህረትን የፈለግኩትን ያህል እወዳለሁ ልሩጥ ብለህ ብትወድቅ ብትነሳ ምህረትን ታገኛለህ? ጌታ ሳይመጣ ሰው ሳይሆን ሳይሞትልህ ሳይነሳልህ ከፍ ከፍ ብሎ በአባቱ ቀኝ ሳይቀመጥልህ ቅዱሱ መንፈስ ሳይልክልህ ምህረትን እወዳለሁ ብትል ብትፈርጥ እዚህ ጋር እንደዚህ አይነት ዘላለማዊ ምህረትን ልታገኝ ትችላለህ? አትችልም። ስለዚህ ሁሌም ቢሆን የምህረት አስጀማሪው ማን ነው? የሰራዊት ጌታ የክርስቲያኖች አምላክ እግዚአብሔር አምላካችን። ስለዚህ እርሱ ነው የመጀመሪያ ደረጃ። እሱ ምህረትን መስጠት አለበት። ያኔ ሰዎች ደግሞ ይቀበላሉ። ስለዚህ ሪሲቨር ነን እኛ፣ ተቀባይ ነን። ምህረትን መፍጠር አንችልም። ከዛ አንጻር ምህረት ለወደደ ወይም ለሮጠ አይደለም ብሎ ሲናገር ከዛ አንጻር የሚታይ ነው። ምህረት ለወደደ ወይም ለሮጠ አይደለም፣ ይልቁንም ከሚምረ ከእግዚአብሔር ነው። አንዴ እዚህ ጋር አንዳንድ የመጽሐፍ ቅዱስ ክፍሎችን እየሰጧችሁ ልለፍ። እሺ አንዴ ከታች ያለውን አንድ ሌላ አንብብላችሁና ከእሱ ጋር የሚያያዙ አንዳንድ አጋዥ የመጽሐፍ ቅዱስ ጥቅሶችን አብሬ ልስጣችሁ። እንዲህ ይላል ቀጣዩ ጥቅስ ተያያዥነት ስላለው ማለት ነው። ኦኬ ከሚምር ከእግዚአብሔር ነው እንጂ መጽሐፍ ፈርዖንን ይላል። ልክ ምህረት ለወደደ ወይም ለሮጠ አይደለም ከሚምር ከእግዚአብሔር ነው እንጂ ካለ በኋላ የፈርዖንን ያነሳል። መጽሐፍ ፈርዖንን ኃይሌን በአንተ ላይ አሳይ ዘንድ ስሜን በምድር ሁሉ ላይ ይነገር ዘንድ ለዚህ አስነሳሁ ይላልና እንግዲህ የሚወደውን ይምረዋል፣ የሚወደውንም ደግሞ እልከኛ
ያደርገዋል። የሚወደውን ይምረዋል። የሚወደውን እልከኛ ያደርገዋል ካለ አለ ነው። በነገራችን ላይ ግን ምን ማለት ነው? ይህ ማለት አንዳንድ ሰዎችን ብድግ አድርጎ የሆኑ ሰዎችን ማለት ነው ገና ከፍጥረታቸው ምንም ነገር ገና ሳያደርጉ በፊት ገና በእናታቸው ማህፀን ሳለ ተብሎ በተለይ ያዕቆብና ኤሳው ከመናገሩ አንጻር ይህም ስለሚነሳ ገና በእናቱ ማህፀን ያለ አንድን ጨቅላ እልከኛ አድርጎት ያኖረዋል ማለት ነው። ስለዛ በየመንገዱ በዓለም ሲመላለሱ አደገኛ ኃጢአትን ክፋትን እያደረጉ እንዲኖሩ ያደረጋቸው ራሱ እግዚአብሔር ነው ማለት ነው። አንዳንዶች እንደዚህ ኃጢአተኛ፣ ክፉ፣ እልህኛ ያደርጋቸዋል እየተባለ ነው። እንግዲያውስ እግዚአብሔር የክፋት ምንጯ ነው ማለት ነው አይደለም። እንደዚህ ብለን እንድንተረጉም አይደለም። ታዲያ ምንድን ነው ከተባለ ሰው ከእግዚአብሔር እርቃለሁ ቢል ለማይረባ አእምሮ አሳልፎ ያንን ሰው ይሰጠዋል። ግን ደግሞ ወደ እግዚአብሔር እቀርባለሁ የሚል ሰው ቢኖር እርሱን ደግሞ እግዚአብሔር አብዝቶ ከፍ ከፍ ያደርገዋል። ስለዚህም የእግዚአብሔርን እገዛውንና ማራቁን የሚያሳይ ነው። ጭካኔው በማን ላይ ነው የሚሆነው ከተባለ እምቢ በሚሉት ላይ ነው። የእግዚአብሔር ጭካኔ ሰዎች እምቢ በሚሉት ላይ ነው። ለምሳሌ እንዲህ ይላል ሮሜ ምዕራፍ 11 ቁጥር 22 ላይ እንዲህ ይላል፣ እንግዲህ የእግዚአብሔርን ቸርነትና ጭካኔ ተመልከት ይላል። ጭከና የእግዚአብሔርን ምን ቸርነቱን እና ጭከናውን ተመልከት። እሺ የእግዚአብሔርን ቸርነትና ጭከና እንመልከታው። እሺ ተመልከተ። እሺ ጭከናው በማን ላይ ነው? ጭከናው እሺ በማን ላይ ነው ይላል? እሱ በጠላቸው በቃ በማይፈልጋቸው አይልም። ጭከናው በወደቁት ላይ ነው። የወደቁት ደግሞ ከምን የተነሳ ነው ብሏል? ካለማመናቸው የተነሳ ብሎ ነበር። ቁጥር ያለ ከፍ ብለ ማለት ነው። ካለማመናቸው የተነሳ ወደቁ፣ ካለማመናቸው የተነሳ ተሰበሩ ብሏል። እና በማይወድቁት ላይ ያስጨከናል። ምንድነው ይህ ጭከናው ካላችሁኝ፣ ይተዋቸዋል። በዛው ሲተዋቸው ጭራሹን እየደነቆሩ ይሄዳሉ። ጭራሹን ባለማስተዋሉ ውስጥ ሲጓትኑ ይኖራሉ። ቸርነቱስ ቸርነቱ ግን ጸንተህ ብትኖር፣ አየህ፣ ቸርነቱን ለማግኘት ከአንተ የሚጠበቅ ነገር አለ። ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። እንዴ አለበለዚያስ ጌታ ጸንቼ ካልኖርኩስ፣ ያለዚያማ አንተ ደግሞ ትቆረጣለህ። ካልቪኒስቶቹ ግን ምን ይላሉ? አይ እግዚአብሔር አንድ ጊዜ ለማዳን የወሰነው ወሰነ፣ አለቀ፣ አይጠፋም። አንድ ጊዜ ለጥፋት የተመደበ አለ። ለጥፋት የተመደበ ካለ ጭራሹን በቃ ሊድን አይችልም፣ አለቀ። አይደለም፣ ሁሉም ነገር በአንተ ላይ የተወሰነ ነው ይላል። የእግዚአብሔር ጭካኔውም ቸርነቱም የእግዚአብሔር ጭካኔውም ቸርነቱም። አንዴ ጉንጨት እንላለን። እሺ በመጽሐፍ ቅዱሳችን ላይ ልክ እግዚአብሔር ሰዎችን ሲተው ማለት ነው፣ እነሱ መጀመሪያ ግን አፈንግጠው ልክ ሲተዋቸው እግዚአብሔር እንደዛ አደረጋቸው ተብሎ ሊነገር ይችላል። እንደዛ አደረጋቸው ተብሎ ሲነገር የምርም ገና ከጅምሩ ክፉ እንዲሆኑ አደረጋቸው ማለት ሳይሆን በክፋታቸው ተዋቸው። ልክ ኢሳያስ ምን ነበር ያለው? ኢሳያስ እንዲህ ይላል። ኢሳያስ 63 ቁጥር 17 ላይ እንዲህ ይላል። ነቢዩ ሲናገር ምን ይላል? አቤቱ ከመንገድህ ለምን አሳትከን? እዴ እግዚአብሔር ከመንገዱ አሳታችሁ ነው። እግዚአብሔር ከመንገዱ አያሳትከን። አቤቱ ከመንገድህ ለምን አሳትከን? እንዳንፈራህም ልባችንን ለምን አደነደንክብን? የፈርዖንን ልብ አደነደን ይል ኢሳያስ እንደዚህ ይላል። ልባችንን ለምን አደነደንክብን? እንዳንፈራ። አሁን ይህ ማለት ወይም ደግሞ ከመንገድህ ለምን አሳትከን ይላል። ይህ ማለት እግዚአብሔር የምርም ከመንገዱ ሰዎችን ያስታል። እግዚአብሔር ሰዎች እርሱን እንዳይፈሩት እየተጠባበቀ ልባቸውን ያደነደናል። እንደዛ ማለት ነው አይደለም። እግዚአብሔር ፊቱን ሊመልስብህ ይችላል። ልክ ስትርቀው ፊቱን ይመልስብሃል። ፊቱን ከመለሰብህ እግዚአብሔር ባለህበት ኃጢአት ጭራሹን እየተጨማለቅ ሙሉ በሙሉ እግዚአብሔርን ወደ መርሳት ትሄዳለህ። እግዚአብሔርን ጭራሹን ትረሳዋለህ። እንኳን ልትፈራው ይቅርና ከመንገዱ ሙሉ በሙሉ እንድትሰት ትሆናለህ። ሰው የእግዚአብሔርን መንገድ የማይስተው ወደ እግዚአብሔር የሚጠጋው እግዚአብሔርን እንዲፈራ የሚያደርገው እግዚአብሔር ሁሌም ቢሆን የሚያግዘው ከሆነ ነው። እግዚአብሔር ካላገዘ ከእግዚአብሔር በመራቀ ምክንያት እግዚአብሔር ፊቱን ካዞረብህ
ለማይረባ አእምሮ አሳልፎ ሰጣቸው ተብሎ እንደተነገረው ልክ እንደዚያ ትሆናለን። ስለዚህ አሁን የፈርዖን ልብ መደንደን ጉዳይ ላይ የፈርዖን ልቡ ደነደነ ተብሎ ሲነገር ወይም ልቡን አደነድናለሁ ብሎ ሲናገር ፈርዖን ገና ከእናቱ ማፀን ጀምሮ ንጹሕ የነበረ ሰው ሆኖ ግን ገና በማፀን ሳለ ማለት ነው እግዚአብሔር ክፉ እንዲሆን አድርጎት ፈጥሮት በቃ ምንም ማድረግ ስላልቻለ ክፉ እየሆነ ኖረ ማለት አይደለም። እግዚአብሔር የክፋት ፈጣሪ አይደለም። ፈርዖን ገና ከጀምሩም ክፉ ነው። እግዚአብሔር ግን ከዛ ከክፋቱ እንዲወጣ አላደረገውም፣ ፊቱን አዞረበት። ስለዚህ በዛው በክፋቱ እንዲቀጥል አደረገው። ስላደረገው እጅግ ጭራሹኑ ወደማይወጣበት እልከኛነት ውስጥ ልበደንዳናነት ውስጥ ስለሚገባ እግዚአብሔር እሱን ስላረዳው ማለት ነው ጭራሹን በዛ በልበደንዳናነት ውስጥ በጣም ከፍ እያለ ስለሚሄድ ልቡን አደነደነው ተብሎ ይነገራል። ኢሳያስ ምን ብሎ እንደተናገሩ አልኳችሁ እንዳትረሱ። አቤቱ ከመንገድህ ስለምን አሳትከን ያለው ለዛ ነው። ከመንገድህ ስለምን አሳትከን፣ እንዳንፈራ ልባችንን ለምን አደነደንክብን? እንዳንፈራ እግዚአብሔር ሰዎችን እንዳይፈሩት ልባቸውን አያደነድንም። ግን ህዝበ እስራኤል ብዙ ጊዜ ከእግዚአብሔር ፊቱን ዙር ያደርግ ነበር፣ መለስ ሲል ነበር፣ ወደ ሌላ ጣዖታት ይሄድ ነበር፣ መመካቱን በሌላ ነገር ላይ ያደርግ ነበር ህዝበ እስራኤል። ስለዛ እግዚአብሔር ልክ እንደዛ ሲያደርጉ ተዋቸው። ልክ ሲተዋቸው በምርኮ ስር እንዲወድቁ አደረጋቸው። በምርኮ ስር ወደቁ፣ ብዙ ነገራቸው ተበዘበዘ። ግን እነሱም ደግሞ የጣዖታትን መዓት ደግሞ ተሸከሙ። ያ በአሕዛብ ልማድ መኖር ጀመሩ። ልክ እግዚአብሔር ሲተዋቸው ጭራሽ እነሱ እግዚአብሔርን መረሱ፣ እግዚአብሔርን መፍራትን አቁሙ፣ የማንም መጫወቻ ሆኑ። ስለዚህ እግዚአብሔር መልሶ ተመለሱ ግን ይላል፣ ይጣራሉ፣ እንመለስ ይላሉ። ደግሞ እነሱ አየህ፣ እንደዛ ነው። ልክ ሲመለሱ እግዚአብሔር ምሕረትን ይሰጣል። ሰው እግዚአብሔር ልብን አደነደነ፣ የፈርዖንን ልብ አደነደነ ተብሎ ሲነገር እንዳትረሱ። ምን ማለት ነው? የፈርዖንን ልብ አደነደነ ማለት ንጹሕ የሆነውን እርሱ ራሱ እግዚአብሔር ሆን ብሎ በራሱ በእግዚአብሔር እንደዛ አደረገበት ሳይሆን ፈርዖን ገና ከጅምሩ እንደዚህ አይነት ሰው ስለነበረ ይተዋል። ስለዚህ የሚምረውን ይምራል፣ የሚወደውን እልከኛ ያደርጋል ተብሎ ሲነገር ከዚህ አንጻር ይታያል እንጂ የእርሱ የክፋት ፈጣሪ ነው ማለት አይደለም። መጽሐፍ ቅዱስ የሚተረጎመው ዝም ብላ አንዲት ጥቅስ ይዘህ ብቻ ያቺ ጥቅስ ስለመሰለችን በዛች ላይ አንድ የራስን የቻለ አንድ ትልቅ አስተምሮ አትመሰረትም፣ አይመሰረትም። እሺ አንዴ ኦኬ ተተማረኝ እንደዚህ ነው። እንግዲህ ስለምን እስካሁን ድረስ ይነቅፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል። እግዚአብሔርን እንግዲህ ስለምን ይነቅፋል? ፈቃዱንስ የሚቃወም ማን ነው? ኦኬ እግዚአብሔር አንድ ጊዜ ዞር ብሎ እንደዚህ ወደዛ ውስጥ የሚከተል ከሆነ ታዲያ እንዴት ነው? ታዲያ ፈቃዱ ማን ይቃወማል ልትል ትችላለህ። ለማዳን የፈለገውን የሚመርጠ ከሆነ እንዴት ታዲያ ፈቃዱ ማን ለማዳን ኢነሴንስ በህዝብ ደረጃ ሁሉንም ሰው መርጧል። አሁን በአዲስ ኪዳን አሁን እስራኤል አንዳንድ እስራኤላውያን አይሁዳውያን እሱ ነበር ችግራቸው፣ አታምጣብን አይነት ነገር ማለት ነው እንዴ። ፕላስ ደግሞ በግለሰብም ደረጃ ቢሆን እንኳን ምንድነው ወደ እርሱ የስ አይናቸውን ዞር የሚያደርጉትን የሚምር ከሆነ ዞር የሚያደርጉትን ከሆነ ደግሞ ወደዛ ወደ እልህኝነት ውስጥ ጭራሹ እንዲገቡ የሚተዋቸው ከሆነ እልህኛ የሚያደርጋቸው ከሆነ ልበ ደንዳና የሚያደርጋቸው ከሆነ እንግዲህ ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል ይልና፣ ነገር ግን አንተ ሰው ለእግዚአብሔር የምትመልስ ማን ስራ ሰሪውን ስለምን እንዲያድርገህ ሰራኸኝ ይለዋልን? ወይስ ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱንም ለውርደት ሊሰራ በጭቃው ላይ ስልጣን የለውምን ይላል። አሁን ይሄ በጣም ከባዱ ጥቅስ ብዙ ሰዎች የሚሉት ማለት ነው። ስራ ሰሪውን እኛ ስራ ነው፣ የእግዚአብሔር ስራዎች ነው። ሰሪያችን እግዚአብሔር ነው። እንዲያድርገህ ሰራህን እንዲያድርገህ አትስራን ማለት እንችላለን። መጀመሪያ ጳውሎስ ይህን ነገር ሲመልስ በዚህ መልኩ ይመልስ። መጀመሪያ ከእግዚአብሔር ስልጣን ይጀምራል። አትችልም። በሸክላ ሰሪው እጅ ያለ ጭቃ ሸክላ ሰሪው ጭቃውን እሱ ነው በቃ የሚሰራለቀ እና ጭቃው ዞር ብሎ ሸክላ ሰሪውን ለምን እንደዚህ አድርገህ ሰራኸኝ ሊለው ይችላል። ሸክላ ሰሪው በጭቃው ላይ ስልጣን የለውም። አንዱን ለውርደት አንዱን ደግሞ ለክብር ለመስራት እንኳን ስልጣን የለውም። ስልጣን አለው። የስ አሁንም ቢሆን እግዚአብሔር አምላክ እኛ ደግሞ
እንደ ጭቃ ሆነን በእጆቹ ላይ ነው ያለ ነው እና እሱ ደግሞ እንደ ሸክላ ሰሪው ነው እና እንደ ሸክላ ሰሪ ሆኑ በእጅ ልክ በእርሱ እጅ ላይ ያለን እንደ ጭቃ ብንሆንም እንኳን እርሱ ሰሪያችን ቢሆንም እንኳን ትክክል ነው። እንደፈለገ አድርጎኛ ነው የሚመስራት በእኛ ላይ ስልጣን አለው። ግን ስልጣን ስላለው የምርም አንዳንዶችን ለውርደት ይፈጥራሉ። ለውርደት የሚሰራቸው ሰዎች አሉ። ሲሰራቸው ለውርደት ብሎ በቃ እዚህ ላይ ታትሮ እግዚአብሔር እነዚህን ለውርደት ልስራቸው፣ እነዚህን ለክብር ልስራቸው ብሎ ለያይቶ ለውርደት የሚሰራው ሰው አለ? በፍጹም የለም። ለውርደት ብሎ የሚሰራው ሰው የለም። ስልጣኑ አለው፣ ግን ያንን ግን አያደርገውም። ምን እያልኳችሁ መሰላችሁ? ስልጣኑ አለው ስል የምርም ፈጣሪ ከመሆኑ አንጻር አዎ ስልጣኑ አለው። እኛም ፍጡራኑ ነን። ፈጣሪ ነው፣ ኃያል ነው፣ ገዥ ነው። ግን በተመሳሳይ ሰዓት እግዚአብሔር ደግሞ ፍቅርም ነው። እግዚአብሔር የዋህ ነው፣ ሁሉን የሚወድ ደግ አባትም ጭምር ነው። ፈጣሪ ብቻ አይደለም፣ ገዢ ብቻ አይደለም፣ እርሱ ፍቅርም ነው፣ ደግ አባትም ጭምር ነው፣ የሚራራም ጭምር ነው። ስለዚህ የሆኑ አካላትን ከእነርሱ ቁጥጥር ውጭ በሆነ መልኩ የሆኑ ሰዎችን ያውም አብዛኛውን የዓለምን ሕዝብ ለውርደት ሆን ብሎ ራሱን የፈጠረው የሚባል ትምህርት እንድትመሰረትበት አይደለም። ስልጣን አለው፣ ግን ሩሩህ አምላክ ነው። ልክ እንዴት መሰለ ይህን ነገር የሚወስደው ጳውሎስ ከኤርሚያስ ላይ ነው። ትንቢተ ኤርሚያስ ላይ ነው። እንዲህ ይላል ትንቢተ ኤርሚያስ ላይ እንዲህ እሺ ትንቢተ ኤርሚያስ ምዕራፍ 18 ከቁጥር 1 ጀምሮ እንዲህ ይላል። ኤርሚያስ ምዕራፍ 18 ከቁጥር 1 ጀምሮ እስከ ቁጥር 11 ያለው ነው የምናነበው። ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል እንዳይረሳ። ከማን ዘንድ? ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል። ስለ ሸክላ ሰሪው ነገር እዚህ ላይ ስላለ ማለት ነው። ከእሱ ቃል አንጻር እንፍታው። ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል እንዲህም አለው። የእግዚአብሔር ቃል ኤርሚያስን እንዲህ አለው። ምን አለው? ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ አለው። አሁን ኤርሚያስ ወደ ሸክላው ሰሪ ቤት ሂድ ተብሏል። የሆነ ሸክላ ሰሪ አለ፣ ወደዛ ቤት ይሄዳል። እዛ ሲሄድ ቃሌን አሰማሃለሁ ብሏል። ስለዛ እዛ አሁን የሸክላ ሰሪውን እያየ የእግዚአብሔርን ቃል ደግሞ ይሰማል። የእግዚአብሔር ቃል ወደ እርሱ ይመጣል። ወደ ሸክላ ሰሪውን ቤት ወረድሁ አለ ኤርሚያስ። እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ከጭቃ የሚሰራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። እየሰራ እያለ ሸክላ ሰሪው ማለት ነው እጁ ላይ ተበላሸበት። ከዚያስ ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። ልክ ሲበላሽበት የራሱ ጉዳይ ይበላሽ ብሎ በመበላሸት ውስጥ አልተወውም። ያ ሸክላ ሰሪ እንኳን መልሶ ሌላ ዕቃ አድርጎ ደግሞ ሰራው። አይተዋል። ያ ሸክላ ሰሪ ለውርደት እንዲሆን አድርጎ የተበላሽ አድርጎ መስራት አይችልም። እቃውን ይችላል፣ መብቱ ነው፣ ስልጣን አለው። ስልጣን ቢኖረውም ግን ለውርደት አድርጎ ለምን ይሰራል? ሲበላሽበት ምን አደረገው? የፈጠነ መልሶ ሌላ ዕቃ አድርጎ ደግሞ ይሰራዋል። መልሶ ይሰራዋል፣ ሌላ ዕቃ አድርጎ ይሰራዋል። የእግዚአብሔር ቃል ያኔ ወደ እኔ እንዲህ ሲል መጣ። አሁን የእግዚአብሔር ቃል እንዲህ ሲል መጣ። ምን አለው? የእስራኤል ቤት ሆይ አለ የእግዚአብሔር ቃል ወይም እግዚአብሔር ሲናገር እንዲህ አለ፣ የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝም? ምንም አይቻለኝም? ይህ ሸክላ ሰሪ ጭቃውን ይዞ እንደዛ እንደሚሰራ እኔ በእናንተ ዘንድ መስራት አልችልም ወይ? እችላለሁ ነው። ሬቶሪክ ነው፣ ሬቶሪካል ኤክስፕሬሽን ነው። የስ እችላለሁ ነው። እነሆ ጭቃው በሸክላ ሰሪው እጅ እንዳለ፣ ጭቃው በሸክላ ሰሪው እጅ ነው አይደል? በሸክላ ሰሪው እጅ ነው ያለው። እንዲሁ እናንተ በእኔ እጅ እኮ ናችኋል። እንዲሁ እናንተ በእኔ እጅ አላችሁ። የስ በሰሪያችን በእግዚአብሔር እጅን ያለ ነው። ታዲያስ ስለ ሕዝብ አለ ስለ መንግስትም እነቅል ዘንድ አፈርስም ዘንድ አጠፋ ዘንድ በተናገርኩኝ ጊዜ፣ ስለ ሕዝቡም ሆነ ስለ መንግስቱም ማለት ነው። እነቅል አፈርስ አጠፋ ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርኩበት ይህ ሕዝብ ከክፋቱ ቢመለስ፣ ይህ በእጁ ላይ ያለው ሕዝብ ማለት ነው። አጠፋዋለሁ ብሎ የተናገረበት ሕዝብ ከክፋቱ ግን ከተመለሰ፣ አየህ መለስ ቢል ከክፋቱ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ አለ። አስቀድሜ ላደርግበት ካሰብኩት ክፉ ነገር እጸጸታለሁ ማለት እመለሳለሁ። ብቻ እናንተ ተመለሱ ነው። ቀጠል ያደርግና ታዲያ ግን ስለ ሕዝብም ስለ መንግስትም እሰራውና እተክለው ዘንድ፣ አሁን ደግሞ የፖዚቲቭ የሆነ ነገር ባስብለት ማለት ነው።
እተክለው ዘንድ እሰራው ዘንድ በተናገርኩኝ ጊዜ በፊቴ ክፉ ነገርን ቢያደርግ ጥሩ ነገርን አደርግለታለሁ ብዬ የተናገርኩለት ይህ ሕዝብ በፊቴ ክፉ ነገርን ቢያደርግ ቃሌንም ባይሰማ ግን እኔ አደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ። ስለ መልካሙ ስለተናገርኩት ነገር ነው እጸጸታለሁ። ስለዚህ ክፉ ነገር አመጣበታለሁ ነው። አሁን እንግዲህ ለይሁዳ ሰዎችና በኢየሩሳሌም እንደሚቀመጡ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር እፈጥርባቸዋለሁ ሲል ተመልሰዋልና። አሁን እንዲህ አይነት ክፉ ነገር ተናገረባቸው እግዚአብሔር አምላክ። ምን ብሎ? ክፉ ነገር እፈጥርባቸዋለሁ፣ ሐሳብንም አስብባቸዋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ። አስቀድሞ ክፉ ነገርን አደርግባችኋለሁ ይልና ቅድም ምን ብሎ ነበረ? ክፉ ነገር አደርግባችኋለሁ ብዬ ብናገር እንኳን አለ ግን ቢመለሱ እጸጸታለሁ። ክፉ ነገር አደርግባችኋለሁ ብዬ ከተናገርኩት ነገር እጸጸታለሁ፣ እመለሰላችኋለሁ ብሎ ስለነበረ ምን አለ? አሁን እንግዲህ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ እግዚአብሔር እንዲህ ይላል፣ ምን ይላል? እነሆ ክፉ ነገር እፈጥርባችኋለሁ፣ ሐሳብንም አስብባችኋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ስራችሁንም አቅኑ ብለህ ተናገራቸው። አየህ፣ አሁን እንደዚህ ካደረጉ ግን እመለስላችኋለሁ። እሺ፣ አሁን እንግዲህ የሸክላ ሰሪውን ነገር እናንሳ ማለት ነው። የሸክላ ሰሪው ነገር ይኸው በሸክላ ሰሪው እጅ ጭቃው አለ። ሙሉ በሙሉ ስልጣኑ በጭቃው ላይ አለ። የሸክላ ሰሪው ግን ስልጣኑ አለኝ ብሎ ሲፈርስበት ለውርደት ይሁን እያለ ለውርደት ሲሰራ እናየውም። ይልቁንም መልሶ ሌላ ዕቃ አድርጎ ሲሰራ አይተናል። እግዚአብሔር አምላካችን ደግሞ በእጁ ላይ እንዳለን ጭቃ ነን እኛ። ትክክል ነው። እርሱም ሰሪያችን ነው። በእኛ ላይ ስልጣን የለውም፣ የፈለገውን የማድረግ ስልጣን የለውም አንልም። አዎ ስልጣን አለው። ግን ስልጣን ብቻ ያለው ሳይሆን መውደድ ፍቅርም ደግሞ አለው። ፍቅርም ስላለው ደግሞ ብንመለስ መልካም አድርጎ ይሰራናል፣ ባንመለስ ግን ክፉ ያደርገናል። ስለዚህ በማን ላይ ይመሰረታል? በእኛም ላይ፣ በማመን ባለማመናችን ላይ። ነፃ ፈቃዳችንን ተጠቅመን ብናምን ለክብር የሚያደርገን እግዚአብሔር አምላክ ነው። ነፃ ፈቃዳችንን ተጠቅመን አናምንም ብንል የቁርጡ የሚጥለን ለውርደት የምንሆነው ራሱ እግዚአብሔር ይህን ነገር ይፈርድብናል፣ ፈራጅም ስለሆነ ማለት ነው። እሺ፣ ስለዛ እንዲያ ምንድነው? ወደ ሮሜ ምዕራፍ 9 ስንመለስ እንዲህ ይላል፣ ወይስ ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱን ለውርደት ሊሰራ በጭቃ ላይ ስልጣን የለውምን? የሳለ ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምህረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ እንዴት ነው ይላል። በእግዚአብሔር ዘንድ እኮ ዓመፃ ኑሮ አይደለም። የምርም አንዳንዶቹን እንደዛ አሁን እየጨቆነ እያገደለ እያጠፋ ለዘላለም ሞት በእሳት እንዲቃጠሉ ብሎ እየፈጠረ እንደዛ እኮ አይደለም። እነዚህ ክፉዎችን እንኳን አሁን ለውርደት የተዘጋጁትን እነዛን ዕቃዎች እንኳን በትዕግስት እኮ ይችላል እኮ ይጠባበቃልም እኮ ችሏቸው በትዕግስት የሚጠባበቅ ከሆነ ታዲያ ይህ እንዴት ይሆናል ይላል። እሺ፣ የምህረቱ ዕቃዎችም ከአይሁድ ብቻ ግን አይደሉም። በቃ እነዚህ የምህረት ዕቃዎች እግዚአብሔር ለዚህ ምህረቱን እንዲያገኙ የሚያደርጋቸው ወይም ደግሞ ምህረትን የሚቀበሉት አይሁዳውያን ብቻ አይደሉም። ምህረት ተቀባይ አይሁድ ብቻ ሳይሆን አሕዛብም ጭምር ነው። በቃ በአዲስ ኪዳን በአጭሩ አይሁዳውያን ብቻ ሳይሆን አሕዛብም የእግዚአብሔርን ምህረት ይቀበላሉ። ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን። እንዲሁ ደግሞ በሆሴዕ ምን ተብሎ ተነግሯል ይላል፣ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደችው ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባለላቸውም ስፍራ አሕዛብን ማለት ነው በዚያ የሕያው እግዚአብሔር ልጆች ተብለው ይጠራሉ ይላል። አሕዛብን ኢሳይያስ ምን ይላል? የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታው ይድናል፣ ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል። ኢሳይያስም እንደዚሁ ጌታ ጸባዖት ዘርን ባላስቀረልን እንደ ሰዶም በሆንን ገሞራንን በመሰልን ነበር ብሎ አስቀድሞ ተናገረ። ስለዚህ አሁን በአዲስ ኪዳን አሕዛብ ይድናሉ ተብሎ ሲነገር ነው። አይሁዳውያን ግን አይድኑም ማለት አይደለም። ኧረ ምንም እንኳን እስራኤል ህዝቡ እንደ ምድር አሸዋ ቢበዛ እንኳን ቅሬታው ይድናል። አልቀበልም የሚል የሀገር ህዝብ እንኳን ቢኖር ኧረ ከእስራኤል ግን የሚያምኑ የሳሉ። ስለዛ መዳን ምህረት ለአሕዛብ ብቻ ነው እየተባለም አይደለም። ስለዚ አሁን
ልክ በአዲስ ኪዳን ለአሕዛብም ድህነት መጣ ሲባል አሕዛብ ደግሞ ብቅ ብለው ጊዜው የኛ ነው ማለት ደግሞ አይችሉም። አሕዛብ ጊዜው የኛ ነው እኛ ስለመጣን አይሁዳውያን ተቆረጡ ብሎ መናገር አይችሉም። ለዛ ነው ሮሜ 11 ላይ እነርሱ ባለማመናቸው ምክንያት ተሰበሩ፣ አንተም ከእምነት የተነሳ ቆመሃልና የትዕቢትን ነገር አትናገር የተባሉት ለዛ ነው። ጳውሎስ ይህን ነገር የተናገረው ለምንድን ነው? እኛ በመምጣታችን እኛ በመግባታችን እኔ በመግባቴ እነሱ ተቆረጡት ልትል ትችል ይሆናል ብሎ ነው ይህን ነገር የሚናገረው። ይዚ ጳውሎስ አይደል አንተ ስለመጣህ አይደለም፣ እነሱ ባለማመናቸው ተቆረጡ፣ አንተም ከእምነት የተነሳ ቆምክ። ፍራ እንጂ የትዕቢት ነገር አትናገር። ስለዚህ የማመን ጉዳይ ነው። ስለዛ ለአሕዛብም ለአይሁዳም ለሁሉም ነው። ግን ካመንክ ትድናለህ፣ ካላመንክ አትድንም። የእግዚአብሔርን ስልጣን ግን ተመልከት ነው። ድህነት እግዚአብሔር በሁሉም ነገር ላይ ስልጣን አለው። ሉዓላዊ ነው። አዎ የእግዚአብሔር ሉዓላዊነት የሚክድ የለም። ግን ሉዓላዊነቱን ተጠቅሞ ግን ፍቅርነቱን አልካደም። ፍቅርነቱን አልረሳም። እግዚአብሔር የዋህነቱን፣ ደግነቱን፣ ፍትሐዊነቱን እግዚአብሔር የሆነ ዳኛን የተባለለትን ያን ሁሉ ነገር ረስቶ ሉዓላዊነቱን ብቻ አሁን ካልቪኒስቶች ችግራቸው ስሉ ሉዓላዊ ነው የምትለው ብቻ ግን ጥል አድርገው ይወስደው ፍቅርነቱን፣ ያንን ደግነቱን፣ ርኅራኄውን፣ ያው የዋህነቱን ምናምን በቃ እሱን ሁሉ ረስተው ፍትሐዊነቱን እሱን ሁሉ ረስተው ጨካኝ ያደርጉታል። የሆኑ ሰዎችን ብቻ ደግሞ ያን ሁሉ ህዝብ ለሞት ፈጥሮታል ገና ከጀምሩም ብለው እንዲያምኑ ያደርጋቸዋል። ግን እንደዛ አይደለም። እግዚአብሔር ሉዓላዊ ነው። ይህን ሁሉ ስልጣን እናንተ ያላችሁትን ስልጣን እኮ ነበረው፣ ግን ያንን ግን አያደርገውም። ምክንያቱም ፍቅር አለ፣ ፍትህ አለ፣ ደግነት አለ በእግዚአብሔር ዘንድ። ስለዚህ የሚያምኑ ሁሉ ይድኑ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል ቀጣዩ ምዕራፍ ላይ። ለዛ ነው ይህንን ሁኔታ ያስቀምጠው ሮሜ ምዕራፍ 10 ቁጥር 5 ላይ ማለት ነው። ቁጥር 4 ላይ ሰው የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ተባለ። የሚያምኑ ሁሉ አለቀ። የተወሰነባቸው ሁሉ አይደለም የሚለው። እሺ ቁጥር 30 ላይ ደርሰናል። ኦልሬዲ ጨረስን ማለት ነው። እንዲህ ይላል እንግዲህ ምን እንላለን? አሁን አጠቃልለው አሁን ሲያጠቃልለው በምን መልኩ እንደሚያጠቃልለው ጳውሎስ ተመልከቱ። እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ። ጽድቅን ያልተከተሉት እነዛ አሕዛብ ጽድቅን አገኙ። እንዴት አገኙ? እርሱ ግን አስቀድሞ ስለተወሰነባቸው ነው ይላል አይልም። እርሱ ግን ከእምነት የሆነ ጽድቅ ነው ይላል። አዎ ጽድቅማ በእምነት እንደሆነ እኮ እኛም እናምናለን። ጀስቲፊኬሽን ባይ ፌዝ አለውን ስንል አክሊል ሆይ አልሰማህም ወይ ትሉ ይሆናል። ግን ጳውሎስ ጽድቅ ሲል እናንተ ነጥላችሁ ጽድቅን በምትረዱበት መልኩ አይደለም። በቃ ምህረትን እየተናገረ ነው። የእግዚአብሔር ምህረት ለማን እንደሆነ እየተናገረ ነው። ከላይ የሚናገረው ስለ ምህረት ስለሆነ ጽድቅን ያልተከተሉ እነዛ አሕዛብ ጽድቅን አገኙ። ከምን የተነሳ ነው? ከእምነት ይሁን። በቃ ከእምነት አይተዋል። ፈቃድ እንዳለ ያሳያል። ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህ ስለምንድን ነው? ለምንድን ነው? እግዚአብሔር ስላልወደዳቸው ነው። እስቲ እግዚአብሔር ለጥፋት አስቀድሞ ለውርደት አስቀድሞ ስላዘጋጃቸው ነው አይልም። የሚለው ምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። በራሳቸው ምክንያት ነው። እነሆ በጽዮን የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ እነርሱ ተሰናከሉ። በቃ ራሳቸው ስለተሰናከሉ ነው። በእርሱ የሚያምን ግን አያፍርም። ስለዚህማ ነው ቀጠል አድርጎ የሚናገረው ሮሜ ምዕራፍ 10 መግቢያው ላይ ወንድሞች ሆይ የልቤ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። አያ እንዲድኑ ልመናዬ ነው። አቤቱ አድን እያለ ይጸልያል። ኦልሬዲ ቆርጦ ወስኖ ቢሆን እግዚአብሔር አምላክ አይለመንም። ራሱ ምን ብሎ ይለምነዋል እግዚአብሔርን? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይልና እስራኤላውያንን የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና ይልና ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነውና። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነውና። ነገር ግን ምን ይላል ይልና ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ስለዚህ ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር። ድህነት የሚመሰረተው ምን ላይ እንደሆነ በደንብ አድርገው እየተናገርኩ ነው። በደንብ አድርጋችሁ ስሙ። አሁን ቃሉ በልብህም በአፍህም እንደዚህ ቀርቦልሃል። ይህ የምንሰብከው ቃል የእምነት ቃል ነው ካለ በኋላ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር
እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። መጽሐፍም በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና። ምን በጣም የሚያስገርም ነው እንዴ! አንዱ ጌታ የሁሉ ጌታ ነው። አዎ፣ ለአይሁዳዊም ለግሪኩም፣ አዎ፣ ለእያንዳንዱ ግለሰብ ጌታ ጌታ አይደለም ነው። በእነርሱ መካከል ልዩነት የለም። አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናልና ብሎ ይናገራል። ስለዛ ዋናው ቁም ነገሩ ያለው ምንድነው? እምነት ላይ ነው። ጳውሎስ ሮሜ መልእክት ላይ የሚናገረው ስለ እምነት ነው። እግዚአብሔር ምሕረትን አመጣ፣ ድህነትን አመጣ። ድህነትን ሲያመጣ ለአሕዛብ ይህ የድህነት ወንጌል ተሰበከ። ይህ የድህነት ወንጌል ለአሕዛብ ሲሰበክ ይህ የድህነት ወንጌል ለአሕዛብ ሲሰበክ አሕዛብ ማንጎራጎር ጀምሩ። ለምን ለአሕዛብ አሉ? ግን እግዚአብሔር በዚህ በምርጫ አይሳሳትም። እግዚአብሔር ዓለምን ሁሉ ለማዳን መርጧል፣ አሕዛብንም አይሁዳውያንም። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናልና። ስለዛ መዳን ትፈልጋለህ? እመን ነው፣ በቃ አለቀ። ስለዛ በእምነት ይስብሃል። ልክ ቀደም ብሎ እኮ ሶስተኛው ምዕራፍ ላይ እንደተናገረው ነው። ሮሜ ምዕራፍ 3 ላይ ምን ብሎ ተናግሮ ነበር? አሁን ግን በሕግ ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለማን ነው ይላል? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እንዲያው በምን? በጸጋው። እንዲያው በጸጋው። አዎ፣ እንዲያው በጸጋው። አዎ። በምን እንደሚገኘው ግን እሱ ቀጠል አድርጎ ይመልሳል። ምን ብሎ? እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስረያ አድርጎ አቁ። በእምነት የሚገኝ በቃ በእምነት ይገኛል። ስለዛ ከዳንክ የምትድነው ነፃ ፈቃድን ተጠቅመ ካመንክረው፣ ግን የእግዚአብሔር እርዳታ ሁሌ ካንተ ጋር ነው። ካልዳንክም የማትድነው እግዚአብሔርን እምቢ ካልክ ማለቅ አላምንም ካልክ ነው፣ በራስህ ምክንያት ነው እንጂ እግዚአብሔር የክፋት የመውደቀ በዘላለም ቅጣት ውስጥ ወይም በዘላለም ሞት ውስጥ የመውደቀ ምንጭ ምክንያት አይደለም ነው። እዚህ ላይ ይበቃናል። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። እሺ ደስ የሚለው ፓርት ምንድን ነው? ነገ ቅዳሜ እና ውሃ እንጠጣለን ማለት ነው። በጣም ይቅርታ፣ ዛሬ የሀገር ሰዓት ነው የፈጀሁት። በጌታ በኢየሱስ 6 ሰዓት ይለፍ፣ ሌሊት 6 ሰዓት ገይስ። ሌላ ጊዜ ቀስ ብለን እንሰማዋለን እንጂ እንጃ ከግማሽ በኋላ ያልከውን እንዳትሉ እንጂ ያስብላል ብዬ አስባለሁ። በጣም አስረዘምኩባችሁ። እንደዚህም አላሰብኩም ነበር እውነቱን ለመናገር። ስርዓተ ቤተክርስቲያን አይፈቅድም ከ6 ሰዓት በኋላ መጠጣት። ፈሪሳዊ ስቀልድ ነው። ፍትት በሎች ካልፈቀደ ይቀራል። አይታባቱ ስና አልጠጣም በቃ አልጉንጭ እንኳን በኋላ እና ኤኒዌይስ ትምህርቱ እንደዛ ነው። የሰራዊት ጌታ እግዚአብሔር አምላካችሁ አባታችሁ ነው እና ሲወድ የሚወደው እያንዳንዳችሁ ነው። በግለሰብ ደረጃ እያንዳንዳችሁን ይወዳችኋል። እያንዳንዳችሁ የዩቲዩባችን ላይ ጋይስ አይ ቲንክ እንግዲህ እየተላለፈ ነበር ብዬ አስባለሁ። ሙሉን ሐዋርያዊ መልሶች የዩቲዩብ ቻናላችንን በትችሉ ሰብስክራይብ ምናምን ነገር ለማድረግ ሞክሩ ምናምን ነገር። እዛ ላይ ደግሞ ሁሌም ትምህርቶቹ ይቀመጣሉ። የሆነ ሰዓት ላይ መለስ ብላችሁ ድጋሚ መጽሐፍ ቅዱስ ማጥናት ስትጀምሩ አሁን ያጠናናቸውን ማለት ነው ይህን ቪዲዮ እያያችሁ ምናምን ደግሞ እንድታጠኑ እዛው የዩቲዩባችን ላይ የሚቀመጥ ይሆናል። የራሳችን ሐዋርያዊ መልሶች ወይም አፖስቶሊክ አንሰርስ የዩቲዩብ ቻናል ላይ ማለት ነው። እንግዲህ አሁን እንደ አዲስ ደግሞ የተነቃቃ ነገር ስለሆነ የሚሄደው
ያ እንትን አድርጉ፣ እየሄዳችሁ ጎብኙት። ዩቲዩባችን ላይ እዛው እንትናችን ላይ ይቀመጣል። የቴሌግራማችን ላይ ይቀመጥላችኋል ሊንኩ አለ። አክቹዋሊ የቴሌግራም ቻናል ላይ ቻናላችን ላይ ፕሊስ ሁላችሁም ነው ያሌላችሁ፣ አክቹዋሊ ሁላችሁም ትኖራላችሁ ተስፋ አደርጋለሁ። እና ዩቲዩብ ላይ ሁላችሁንም ቻው ብያለሁ ወዳጅ። ዩቲዩብ ላይ አሁን አቋርጠው እባክህን። እሺ ሰላም የዩቲዩብ ሰዎች። ዩቲዩቦችን እዛ ጋር እየተላለፈ ስለሆነ እነሱን ተሰናበትን። ያማር እንዲህ እነሱን አሰናብተ እዚህ ጋር ነው የተወሰነ ጥቂት ደቂቃ ማሳለፍ ያለ። በአዋቂ ነው ጥቂት ደቂቃ አላሳልፍም፣ ይበቃል ምናምን። እሺ እዚህ ጋር ባለቀ ሰዓት ምድረ ግንብ ፊት እየጠየቁ ነው። አንዴ ሰውዬ ምን አለ ሌሊት አለፈ። እንደዚህ ነው እኮ ስትመለስ እኮ በአንዴው ነው የምትመለሱ። የት እንደምትገባ አታቆሙ። ኧረ አይመጣውም በጌታ ስም። የሀገር ሰዓት ደቃል ነው። ታች ያለውን ወክዬ በጣም ነው የሚመጣው። በጣም ያምራል። በጣም ልዩ ነው። ቃልዎት ያሰማልን። አኪ በጣም እግዚአብሔር ያክብርልን። አሚን አሚን። ብሩስኪ ፓፓ ምን ልታሳይ ነው ደግሞ? ኧረ በእናትህ ከቤተሰብ ጋር ነበር እየሰማን የነበረው። ማዘር መጨረሻ ላይ አኬን ወደድክ ዮናስን ጠላው አለችኝ። ከማዘር ጋር እያየ ነበር ትምህርትን እየተካተል የነበረው እና ማዘር መሀል ላይ አኬን ወደድኩ ዮናስን ጠላው አለችኝ እያለ ነው እየሰማችሁ። እንዴት ነው ጸዴ ነበረ። በስመ አብ ኧረ ዩቲዩብ ላይ መቋረጥ አልነበረ። ጸዴ ብቻ አይደለም ልዩም ነበር የዛሬ። እውነት ታች ያሉ ሰዎች በእኔ ሀሳብ ይስማማሉ። ወደነዋል፣ ሁልጊዜ የሚቀጥል ብለዋል። በቃ እንትን እናደርጓለን ደግሞ ይህንን ርዕስ ከአሁን በኋላ ቀስ ቀስ እያለን ከአሁን በኋላ ደግሞ በደንብ እያደማ ነው እንሄዳለን። ሁዚ ዮኒ ጋይስ እያሉ ነው። ወይኔ ዮኒን የማያውቅ ንጉስ በግብፅ ላይ ተነሳ የተባለው እንደዚህ ነው። ዮሴፍን ነበር የተባለው። ዮኒ በፊት አክቲቭ የሆነች ሰው ነበረች እዚህ እንትን ላይ ቲክቶክ ላይ። አሁን ትንሽ ጠፋ ብሎ ነው እና አለ የስ አተ ብቅ ብቅ በል እንጂ ኧረ አለው። አንተን የማያውቅ ሰው ተነሳ ይኸው ትላለህ። አይ ምድር ላይ እየሰራው ነው አለው። ሰው ማድረሱ የሚሰራው ስማ፣ አሁን ያስተማርከው ላይ ማለት ነው ያው ይሄ በቃ ምድር ላይ ያለ ካልቪኒስቶች ያው እዚህም ያሉ መሆናቸው ማለት እኛ ሀገር ላይም በስፋት የሚሰጥ ትምህርት ነው። አንዳንዶች ልክ ምን ይላሉ፣ ይሄ የሚነሳ ርዕስ አይደለም፣ በውስጥ የሚነገር ነው፣ ዶክትሪን አለ በድብቅ የሚሰጥ ነገር ነው እንጂ ፊት ለፊት የወጣ አይደለም ስለሚሉ አንድ ምድር ላይ ካለው አንድ ደግሞ ቲክቶክ ላይ ከምናውቃቸው ሁለት ቪዲዮ ላሳይና ሰዎች እንዲያዩት ማለት ነው። በዛው ታረጋግጣለህ እና እሺ ስሙት በደንብ እያንዳንዱ ባለም ቆይ ይታያል። የሰው ልጅ በሙሉ ግን እንደሱ እንዳለ ደግሞ ክርስቶስ የሞተው ለማን ነው? አይደለም አስቀድመህ እኮ ክርስቶስ የሞተው ለማን ነው? ለተመረጡት ለሰው ልጆች ሁሉ ለተመረጡት ነው። አንዱ ስለ ሁሉ ሞተ ይላል። አንዱ ስለ ሁሉ ሞተ። ሁሉ ማን ነው? አሁን ቅድም እኮ አምነው በመጡ አይደሉም። ኢየሱስ ለሁሉም ሰው አልሞተም። ለሁሉም ሰው አልሞተም። ኢየሱስ ለሁሉም እንዳልሞተ ዮሐንስ ወንጌል ምዕራፍ 10 ላይ ማየት እንችላለን። ከአይሁዳውያን ጋር ባለው ክርክር እናንተ የማታምኑበት ምክንያት ከበጎቼ ስላልሆናችሁ ነው ይላቸዋል። ይሄ የእነሱ ፍላጎት ነው። እሱ አይደለም እኮ ለእነሱ አልሞተላቸውም። ለእነሱ ነፍሴን ስለ በጎቼ አኖራለሁ ይልና ነፍሴን ስለ በጎቼ አኖራለሁ ብሎ አይሁዳውያኑ ግን የሚከሳቸውን አይሁዳውያን ያላመኑበትን ምክንያት ሲናገር ባለማመናችሁ በግ ከመሆን ጎላችኋል አይደለም የሚለው። ያላመናችሁት ቀድሞ ሪፍሌክት ማድረግ ከፈለግ አቁሞ በለኝሽ አይደለ ጠያቂ መምህር አይተዋል።
ቆይ ገና ታየዋለህ። ኧረ እኔ ዛሬ ነው የሰማሁት ይላል። ገና አዲሱ ሆኖበት እኮ ነው መምህሩ ግራ ተጋባ። ቆይ አሁን ትሰማዋለህ። አእምሮ ሆኖበት እኮ ነው። እሺ ፈልግ አቁሙ በላቸው። እሺ በግ ስላልነበራችሁ ነው ይላል። አንድ ሰው በጎች ግን በይችን ልጨርሳት፣ ነፍሴን ግን የማኖረው ለበጎቼ ነው ብሏል። ስለዚህ ማን ነው ታዲያ በግ የሆነው? ማን ነው? ከሰው ልጆች ውስጥ የኢየሱስ የበደለው ማን ነው? ቆይ ይችን ክሊር ከሰው ልጆች መካከል የኢየሱስ በጎች የሆኑ አሉ፣ በግ ያልሆኑ አሉ። በማመናቸው አይደለም በግ የሚሆኑ። ጠፍተው የነበሩ በጎች አንዷም የጠፋች በግ ብትሆን ተፈልጋ ትመጣለች። ስለዚህ አስቀድሞውኑ በግ ለነበሩት ኢየሱስ ራሱን አሳልፎ ሰጥቷል። እናንተ በእኔ የማታምኑበት ምክንያት ከበጎቼ ስላልሆናችሁ ነው ሲላቸው ሲጀመር ያልተመረጡ ሰዎች ናቸው። የእነሱን ፈቃድ መዳን በምርጫ ነው እንጂ የተመረጠ ሰው ኢየሱስ የሞተው ለተወሰነ ግሩፕ ነው፣ ለተወሰነ ሰው። እነማን ናቸው እነሱ? የተመረጡት። እነማን ናቸው እነሱ? የተመረጡት እነማን ናቸው? የሚያምኑት። የሚያምኑት ካመኑ በኋላ ነው ተመረጡ ማለት ነው አይደለም። ካመኑ በኋላ እንደተመረጡ ማለት ማንችልበት ምክንያት አንድ ጥያቄ ፈልጠይቅ። ለምሳሌ ቅድም አንድ አስይቻለሁ። ለምሳሌ ያላመኑ አሉ። አሁን በኢየሱስ ያላመኑ ኢምፒዲየንስ አሉ። ኢምፒዲየንስ ዛሬ ቢያምኑ ሰው ካመኑ ተመርጠው ነበር ማለት ነው። ተመርጠው ነበር ማለት ነው። ያ ማለት እኮ ክርስቶስ መድኃኔ ዓለም አይባልም። የዓለም መድኃኒት ሳይሆን የተወሰኑ የጥቂቶች መድኃኒት ነው አይደለም። የዓለም መድኃኒት የሚባልበት ምክንያት እያንዳንዱ ግለሰብ ስለሚድን ሳይሆን ከእያንዳንዱ ነገድ፣ ቋንቋ፣ ዘር ሰዎች ተወክለው ስለሚድኑ ነው። መዳን ኢየሱስ ሞት ለተወሰነ አካል ነው። መዳን ለአይሁድ ብቻ ሳይሆን ኢየሱስ ሞት ለተወሰነ አካል ነው። ልጨርስ። መዳን ለአይሁድ ብቻ ሳይሆን ለዓለም ሁሉ፣ በሁሉም ለሁሉም ቋንቋዎች፣ ለሁሉም ነገሮች ስለሆነ ነው እንጂ ዓለም አቀፋዊ የተባለው እያንዳንዱ ግለሰብ ስለሚድን አይደለም። እንደዛ ቢሆን እኮ ክርስቶስ ለሁሉ ይቅርታ አድርግልኝና የትኛውም የፕሮቴስታንትነት ይህን ሳስተምር አልሰማሁም። ትምህርት ነው። እያንዳንዱ ሰው እንዲድን ታስቦ ለእያንዳንዱ ሰው ሞቶ ከሆነ የኢየሱስ ሞት ውጤታማነቱ ላይ ጥያቄ አለ ማለት ነው። ምክንያቱም ፋይናሊ ሁሉም ሰው አይደለም። አላመን ዘይት ፋይናሊ አለማመን ነው። ሰዎች እኮ አምኖ አለመቀበል ነው እንጂ ችግሩ ክርስቶስማ በመስቀል ላይ ተሰቅሎ የሞተው ለወል ገብርኤል ድንግል ማርያም ሲያበስራት ወይም ደግሞ ለእረኞቹ ሲናገር ምንድን ነው? ዛሬ ለሕዝብ ሁሉ የሚሆን የምስራችን ይነግራቸዋል። ለማን? ለሕዝብ ሁሉ። ለእያንዳንዱ ግለሰብ አለ። ለሕዝብ ሁሉ። ለግለሰቦች በሙሉ አይደለም። ሕዝብ ማለት ማን ነው? የቀረሰው የለም። ለሕዝብ ሁሉ። ያዕቆብን ውዱር ኤሳውን ጠላው ነው። በብሉይ ኪዳን የነበሩ ሰዎች ሁሉ ወደ ገነት ገብቷል። እዛው ሲሆን ነው የቀሩት። አላውቅም እሱ ይሄን ነው ክርስቶስ። የክርስቶስ ሞት ለመላው ዓለም ነው። አምኖ ለሚመጣ ሁሉ እስከተቀበለው ድረስ ክርስቶስ የሞተው ነው። አይደለም ለተመረጡት ብቻ ነው። ለተመረጡት የሚል የለም። ሮሜ ምዕራፍ 9 ግልጽ ነው። ለተመረጡት ብቻ ነው የሞተው። ወይ ጉድ! ግን መምህሩ ደስ ይላሉ በጣም ማለት ነገሩን አንድ ላይ ያደረጉበት ነገር ከዚህ በፊት ሰምቶት የማያውቁት ትምህርት ሆኖ ግን ሲነሳ ክርስቲያናዊ በሆነ መልኩ ጥሩ በሆነ መልኩ እንደዚህ ሪያክት ማድረጋቸው በጣም ደስ ይላል። እና ያው ይሄ ትምህርት ያስቡት አይመጣውም እኮ ወገቡን አሉት እኮ ሲያስብ ላይ የሆነ ሰዓት ላይ እኮ እኔ ግን ከየትኛው ፕሮቴስታንት እንደዚህ ሲባል አልሰማሁም አሉ እሳቸው ራሱ ግራ ገብቷቸዋል። አሁን ደግሞ ይህ በጣም አስቸጋሪ ትምህርታቸው አስቸጋሪ የፕሮቴስታንት ትምህርት አንዱ ይሄ እግዚአብሔር የተወሰነ አይታችሁታል። በምን መልኩ አንዴ ላወራ ቆይ አጥፎ ቆይ ላወራ እግዚአብሔር አስቀድሞ የወሰናቸው ጥቂት ሰው ምንም ሀሳባችንን በተለያዩ ችግር አለበት በእውነት እግዚአብሔር አስቀድሞ የወሰናቸው ጥቂት ሰዎች አሉ ስለሚሉ ክርስቶስ ለሚመጣው ዓለም ምንድን ነው? ሰዎችን ለማዳን ስለሆነ ስለዚህ የመጣውም ለነዛ ለጥቂት ሰዎች ብቻ ነው ብለው ሲያስተምሩ እንዴት በግልጽ ነው የሚያስተምሩት። ቅድም አይታችኋል ስንማማር እግዚአብሔር ዓለምን ሁሉ ወደደ ወይም ደግሞ ዓለምን ለማዳን ፈለገ ምናምን ሲባል ወይም ሰዎች ሁሉ እንዲዱ የሚወድ ነው ሲባል ሰዎችን ሁሉ የሚለውን አውግስጢኖስ ለመጀመሪያ ጊዜ ምን ብሎ ፈቶ ነበር ብያቸዋለሁ። ከተለያየ ከነገር ከቋንቋ ምናምን ብሎ ፈቶ ነበር። አሁን ይሄ ልጅ ይዞ የመጣው ከአውግስጢኖስ በኋላ እነ ካልቪንም እንደዛ ብሎ ተርጉመዋል እና ከእነሱ የተቀዳ ነው። እና ግን ጉዳዩ እንደዛ አይደለም። እግዚአብሔር አምላካችን ሰዎች ሁሉ እንዲድኑ ይወዳል ነው። አሁን እንደ አዲስ መቼስ ትምህርቱን አንሰጥም፣ ግን ቢያንስ የእነሱን እምነት ግን እንድናቅ ነገር አሳየን። እውነት እንደሆነ እነሱ እንደዚህ ያስተምራሉ ስንል ውሸት እንዳልሆነ እንድታውቁት ማለት ነው። በሌሊት ከበዳር ተው ሂድ
ማሳሰቢያ ያክል ሊሚትድ አቶንመንት ወይም ውስን ቤዝወት የሚባለው ከላይ ያየናቸው ሁለቱ ትምህርቶች አሉ። ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው የኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ጋንም ለሚገባው አልሞተም የሚል ትምህርት ነው። እምነትን ለድነትን ግባት አይደለም፣ የእግዚአብሔር ምርጫ ውጤት ነው። በእግዚአብሔር አስቀድሞ የተመረጡት እነሱ ያምናሉ። ይህንን አቋም የያዙ ሰዎች ይህን የካልቪንን አስተምሮ የሚያስተምሩ ሰዎች በወንጌላውያን አማኞች ውስጥ ስላሉ ግዴታ ለእነሱ ጠበቃ ሆነ ለእነሱ ምላሽ መስጠት የለብንም። ምክንያቱም ኢየሱስ ክርስቶስ የዓለም ቤዛ አይደለም፣ ኢየሱስ ክርስቶስ ቤዛነቱ ለተመረጡት ነው የሚል ትምህርት የሚያስተምር አካል የለም ወይ ካልን አለ። ወንጌላውያን አማኞች ህብረት ውስጥ የካልቪንን አስተምሮ የሚያራምዱ አሉ። እንግዲህ አንተም በቅርበት ከምታውቃቸው ከነ ወንድማችን አማን ሻሎም መመልከት እንችላለን። ከነሱ መጀመር እንችላለን። እና እንደዚህ አይነት ይህ ስለሰጠኸኝ እንጂ ስለ ዓለም አልለምንህም ብሏል። አለቀ። የዓለም ቤዛ ዓለምዬዎች እንዴት ናችሁ? እንደዚህ አይነት ቤተክርስቲያን ውስጣችን ዘንድ በትክክል ደግሞ እንደዚህ አያምንም ብለህ መመለስ ነው ስህተቱ ማለት ነው ወንድማችን። ስለዚህ ምንም በቡድን የምናደርገው ነገር የለም። ስህተት ካለ ስህተቱን መግለጥ ነው። ምክንያቱም አሁን ያለንበት ዘመን የሚዲያ ዘመን ነው፣ የዲጂታል ዘመን ነው። ምንም የሚደበቅ ነገር የለም። ሁሉ ነገር በአደባባይ እየተገለጠበት ዘመን ነው። እንደዚህ አይነት አስተምሮ የለም ብለን የምንክልበት ምንም አይነት መንገድም ሁኔታም የለም። እሺ አማን አሁን ያልምጥ ሰው የዓለም ቤዛ ብለህ ሙድ ያዝክ። ያው ትምህርቱን እንቃወማለን። አይዊሽ በዚህ ላይ ሙድ ባይዝ ያው ደስ ይለን ነበር። የዓለም ቤዛ ብሎ ሙድ ያዘው። እመቤታችን የዓለም ቤዛ አይደለችም ብሎ አይደለም ባይዝ እመቤታችን የዓለም ቤዛ አላችሁ ብሎ ሳይሆን ሙድ ያዘው ኢየሱስ የዓለም ቤዛ መባሉ ላይ ሙድ ያዘው። ለሱ የክርስቶስ ቤዛነት ለእያንዳንዱ ግለሰብ ሳይሆን ለተወሰኑ ሰዎች ብሎ ስለሚያምን ዓለምዮች ብሎ ሙድ ያዘብን ማለት ነው ትላለህ። ይመቸው። አይ ያልመጥ ሰው አሁን ደግሞ ጭራሽ የሚመስራትም ስለጀመረ እንዳይሄድብኝ እኔ እዚህ ውስጥ የሚሉበትም አማንሻ እየሰማ ከሆነ ብሎ እስኪ ቢግ ላቬን ቢግ ሪስፔክት የለውበትም እና አይከም ግን የዓለም ቤዛ አይደለም ይላሉ ጌታችንም። የዓለም ቤዛ አይደለም የሚነሴንስ ዓለም ስንል በእያንዳንዱ ግለሰብ ደረጃ ከሆነ ማለት ነው የዓለም ቤዛ አይደለም ይላሉ። እና ኧረ ክርስቶስ የዓለም ቤዛ ነው የምር በእውነት ትላለህ። እሺ ሄሉሻ የምታሳይን ነገር አለ እና ከደሙ ንጹህ ነኝ እንጂ ከመቼው እንጃ ከአረገው ሰርቻለሁ እንዴ ቪዲዮ ከዚህ እምነት ያስፈልጋል። ሳሌቬሽን እዚህ ኳርቱ ፌዝ አለው። ሰው አምኖ ነው የሚድነው እንጂ ድኖ አይደለም ያመነው። ከዚህ ባለፈ ጥምቀት እንደማያድን ታውቃለህ። መዳን በእምነትና በእምነት ብቻ ነው። ሰው አምኖ ነው ዳግም የሚወለደው ወይስ ዳግም ተወልዶ? አንዴ ያኛው ሰው ምንድን ነው ያለው? መጀመሪያ ስሙ ጥምቀትን ያው በቃ አያድንም እያለ ነው። እሱን ያዝ አድርጉለትና ችግር የለውም ለጊዜው። ሰው አምኖ ነው የሚድነው እንጂ ድኖ አይደለም የሚያምነው ነው ያለ። እስቲ አንዴ አሰሚኒስቲያን መለስ አድርገሽ ሄሉ። ዳግም ለመወለድ ሪጀነሬት ለመሆን እምነት ያስፈልጋል። ሳሌቬሽን እዚህ ኳልቱ ፌዝ አለው። ሰው አምኖ ነው የሚድነው እንጂ ድኖ አይደለም ያመነው። ከዚህ ባለፈ ጥምቀት እንደማ ለሪጀነሬሽን ለዳግም ልደት ዳግመኛ ለመወለድ ማመን ያስፈልጋል አለ። ይህ ፕሮቴስታንት ወንድም አይ ቲንክ ዳግም ለመወለድ እምነት ያስፈልጋል አለ። ትክክል ነህ፣ እዚህ ላይ አልተሳሳትክም። አዎ ዳግም ለመወለድ ማመን አለብን። ቀጠል አድርጎ ደግሞ ምን አለ? ሰው አምኖ ነው የሚድነው እንጂ ድኖ አይደለም የሚያምነው አለ። አዎ እዚህ ጋርም ትክክል ነህ። ሰው አምኖ ነው የሚድነው እንጂ ድኖ አይደለም የሚያምነው ትልቅ ሰው እስከሆነ ድረስ። ትልቅ ሰው ኤክሰፕሽናሊ ህፃናት ላይ ህፃናት ላይ በተለይ ይህ ነገር ላይ ሰራ ይችላል። አሁን ግን እንዳትረሱ ቀጣይ ከሚመጣው ቪዲዮ ጋር እንድታነጻጸሩ ዳግም ለመወለድ እምነት ያስፈልጋል ተብሏል። ሰው የሚድነው አምኖ ነው እንጂ ድኖ አይደለም የሚያምነው ተብሏል። እስቲ ቀጣዩን እንስማው። ያኛውን ሰው ደግሞ አድን ታውቃለህ። መዳን በእምነትና በእምነት ብቻ ነው። ሰው አምኖ ነው ዳግም የሚወለደው ወይስ ዳግም ተወልዶ ነው የሚያምነው? መመለስ ያለበት ጥያቄ ነው። አሁን ላይ ግራ የሚያጋባ ዘመን ከመሆኑ የተነሳ አራስ ጨርሽ ምን
እኩስ ምንድን ነው አለ? ምን ሆኖ ነው የሚድነው? ሪጀነሬት የሚያደርገው ዳግም የሚወለደው ምን አድርጎ ነው አለ? አምኖ ነው ወይስ ዳግም ከተወለደ በኋላ ነው የሚያምነው? እንዴ በኋላ ነው የሚያምነው ነው የሚለው። ስልኳ ዘግቶ ነው። አዎ ስልኳ እንትና ምንድነው ይሄ ቁርጥ አለ እንጂ ዋን ሚኒት አለች። እሺ 1 ደቂቃ ስጡኝ አለች። አሁን ጀግና ቪዲዮ ሰርታ ይዛ ትመጣለች። ያማል። እሺ ልጁ ግን የሚለው ምንድነው? ሰው አምኖ ዳግም ይወለዳል ሳይሆን የሚለው ዳግም ተወልዶ ያምናል። ስለዚህ ዳግም ለመወለድ ጥምቀት ብቻ አይደለም የማያስፈልገው። ጥምቀትን ብቻ አይደለም የሚክሩት ለዳግም ልደት፣ እምነትን ራሱ ሊክሩ ይችላሉ ለዳግም ልደት ማለት ነው። እና እንደዚህ አይነት እምነትም ደግሞ ያላቸው ፕሮቴስታንቶች እንዳሉ መታወቅ አለበት። ስለዛ ፕሮቴስታንቲዝም ገና አልተነቀመድም። አሁን ዝም ብላችሁ ስታዩት ምናምን ነገር ድህነት ላይ ምስጢራት ላይ ምናምን ከመስራታችን አንጻር ብዙ የሰራ ሊመስላችሁ ይችላል። ግን ገና አልተነካም ራሱ ገና አሁን እነዚህ ከጸጋ ብቻ ጋር ተያይዞ ከእምነት ብቻ ጋር ራሱ ተያይዞ ምናምን እያነሳን ስናይ ደግሞ ገና እንዳልተነካ በደንብ እየተረዳችሁ ትሄዳላችሁ። እሺ ቀጥይ። ለመወለድ ሪጀነሬት ለመሆን እምነት ያስፈልጋል። ሳሌቬሽን እዚህ ኳልቱ ፌዝ አለው። ሰው አምኖ ነው የሚድነው እንጂ ድኖ አይደለም የሚያምነው። ከዚህ ባለፈ ጥምቀት እንደማያድን ታውቃለህ። መዳን በእምነትና በእምነት ብቻ ነው ማለት ነው። ሰው አምኖ ነው ዳግም የሚወለደው ወይስ ዳግም ተወልዶ ነው የሚያምነው? መመለስ ያለበት ጥያቄ ነው። አሁን ላይ ግራ የሚያጋባ ዘመን ከመሆኑ የተነሳ ብዙ ሰው ቁጭ ብሎ ከትምህርት ስላልጀመረ አምኖ ዳግም የተወለደ ነው የሚመስለው። መጽሐፍ ቅዱስን ከራሱ ከመለኮት አንግል ከደራሲው አንግል ሆነ ስታጠና ግን ዳግም ስለተወለድን እንጂ ያመንነው ስላመንን አይደለም። ዳግም የተወለደ እኔ ልጠይቅ የነበረው ምንድን ነው፣ በጎቹ የሆኑት እንዴት ነው ነው መጀመሪያው ነው። በጣም አሪፍ ጥያቄ ነው። ሐዋርያን መች ነው የሆኑ ሲባል ናቸው። ከጅምሩ የሆነ ቦታ ላይ በዝግመተ ለውጥ አልተቀየሩም። በዝግመተ ለውጥ አልተቀየሩም። እንምጣ እዚህ ጋር ታዲያ እንዴት ነው? ታንኪዩ አፍሺ ወንድማችን እንደሰማችሁት ዳግም ለመወለድ አይደለም ያመን ነው፣ ይልቁንም ያመን ነው ዳግም ስለተወለደ። አንድ ሰው ዳግም ለመወለድ እንግዲህ ሁለተኛ ልደት ለማግኘት መጠመቅ አለበት የሚል ነገርን ከመጽሐፍ ቅዱስ እያነሳን ስናሳይ ነበር እና ፕሮቴስታንት ወንድሞቻችንም ነው ለዳግም ልደት ጥምቀት አያስፈልግም ብለው ጥምቀትን ክደውት ነበረ። አሁን ደግሞ ዳግም ለመወለድ እምነትም አያስፈልግም እያሉን ይገኛሉ። እርግጥ ነው ጆን ካልቪን የተባለው የፕሮቴስታንቲዝም አስጀማሪ ወይም ሼፐር አክቹዋሊ መጀመሪያ አስጀማሪ እሱ ላይ ነው፣ ግን ሼፐሩ ከሚባሉት ውስጥ እሱ እና ካልቪኒስቶች አባታችሁ ማለት ነው። ጆን ካልቪን ሰው ሲፈጠር በእኩልነት አልተፈጠረም ብሎ ያስተምር ነበረ። በእኩልነት አልተፈጠረም፣ አንዳንዱ ለዘላለም ሞት፣ አንዳንዱ ለዘላለም ቤት ብሎ በእርግጥ እሱን ቃል በቃል እነዚህ እኮ ያስተምራል። ግን ከመነናውያን ጋር ምናልባት የአፈጣጠር ጉዳይ ላይ ያለ ብትሉ እንኳን ሄዳችሁ መጨረሻችሁን ተመሳይ ስለሆነ የዘመኑ ኖስቲካውያን አያስብላችሁም ወይ? ጥያቄ ነው ናቸው ያላልኩም። ጥያቄው ለራሳችሁ ያዙት። እሺ አይደለም። የኔን ስታስገቢ ቢያንስ የሆነ አሟሙቀሽ ምናምን ወይ የሌላ ሰው አስገብተሽ ምናምን ነገር ቢሆን አይሻልም? ሄሉ ድንገት የመጣው የኔ ፊት ራሱ ምንድን ነው የሚናቅ እኮ አይደለም። አሁን የደረሰብን ራሱ ድንጋጤ ከየት የመጣ ሾጣጣ የሆነ ቆይ ደግሞ ኡስታዝን ሌላ አይደለም። ይቅርታ ጋይስ፣ እኔ ራሴ ነው እያልኩ ያለው። ደግሞ ሌላ ሰው ተቆርጦ ሌላ ችግር ውስጥ እንዳያስገቡኝ። ነሽ ይሁን እና ኤኒዌይስ ግን ቀሉ ቀልድ ነው። አቡ አኪል ይሉኛል። አቡ ሃይደር እንደማለት ማለት ነው። አቡ አኪደር ኤኒዌይስ ትምህርታቸው እንደዚህ ነው ምናምን። እስቲ ሰሞኑን እግዚአብሔር ከፈቀደ ሉተራኑና ጴንጤው ወደ አንድነት ከተመለሰልን እንደው በተመለሱና እንደው ጥሩ በሰራ ወይ ፓፓ ቀጥይ። ፓፓ ወይ አበረው እንዲ ያላዩትም ሶሪ
እና አንድ ላይ ከሆኑም በአንድነት እንሄድባቸዋለን ትላለህ። እንደውም ቆይ ፔንቴዎች ላይ ለነገሩ ፔንቴ ላይ በማንም የለም አሁን እየሰራ ያለ አላየሁም እንጂ እንግዲህ ምናልባት አንዳንድ ቪዲዮ የሚቆራረጡ ልጆች ምናምን እነሱ ፔንቴ ሆኑ ባላውቅም እነሱ ካሉ በስተቀር ፔንቴ ላይ የለም። ወንጌላዊ ኤርሚያስ ነበረ ትላለህ። እሱ ልጅ ባይዜ ጋይስ በጌታ በኢየሱስ በጣም በቃ ደበረኝ አይገልጹ። ኤርሚያስ የተባለ ሰው ቀሲስ ዲበኩሉ እሱ ጋር ገብተው አይዊሽ ባይገቡ እሳቸው ምርግጥ ግን እሳቸው በቃ እሳቸው ባወቁ ይጠቅማል ብለው ካሰቡ ችግር የለውም። እሳቸው በቃ ይጠቅማል ብለው አስበው ገቡ እንበል። ገብተው የሚናገራቸው ቃላት ምን አይነት እኔ በጌታ በኢየሱስ ምን አይነት ጨምላቃ አይነት ሰው እንደሆነ በክርስቶስ በጣም በቃ በጣም ብልግና ማለት ነው። በጣም ብልግና፣ በጣም ክፉ ነገር በጣም ሲናገር ነበር። እሺ ይቀጥ እኔ የሚያሳስበኝ አንድ ሀሳብ ክፍፍሉን ዳይኮቶሚውን በፔንቴኮስቴያውያን እና በሉትራውያን የሚለው በጣም ያሳስበኛል። ምክንያቱም ፔንቴኮስቴያዊነት እንደ ሉትራንነት የራሱ የሆነ ቤተ እምነት የለውም። የሉትራን ቤተ እምነት አለ፣ ግን የፔንቴኮስቴ ቤተ እምነት የሚባል የለም። የጳውሎስ ሃይማኖት ነው። መጽሐፍ ቅዱስ ላይ ያሉት ቸርቾች በሙሉ ፔንቴኮስታል ናቸው። እሱም ማሳየት ይችላል። ፔንቴኮስቴ እንቅስቃሴ ነው። አንለስ ወይ ሉተራን ካልሆናችሁ ወይ ካቶሊክ ወይም ኦርቶዶክስ ካልሆናችሁ በስተቀር ቁማችሁ ሄዳችሁ አጥንታችሁ ሉተራን ናቸው። ሉተራን ደግሞ እሳት ለብሰው እሳት ጎርሰው ተነስተዋል። ኖሞር ማጭበርበር በፕሮቴስታንት ስም ኖሞር 47,000 ዲኖሚኔሽን ይቀራል። በቃ እየሞከርኩ ነው፣ ሞክሩ። ሃይማኖት ለመሆን እየሞከርኩ ነው። ክርስቲያን ለመባል እየሞከርኩ ነው። ከሆነ ሞክሩ፣ ከተሳካላችሁ ግን በጣም ሃይማኖት ለመሆኑ እየሞከርኩ ነው። እኔ የለሁበትም እዚህ ላይ ክርስቲያን ለመሆን እየሞከርኩ ነው። አናችንና በሽታችን ታውቃላችሁ። እንደ አንተ እንደፈለክ የተናገርከውን በ2 ደቂቃ ውስጥ እንደ ቻይና ኩንጉፉ እየተገለባበት ከአክሮባት ትሰራለህ። በአንተ በኩል መጣ ኤርሚያስ ይሆንሽ ዩኒቨርሲቲ ደስ ይላል። አሪፍ ነው። ኧረ ጭራሽ ቀሲስ መጥተዋል። አለቀ። ቀሲስ ይፍቱኝ ይባርኩኝ። እንዴት አሉ? ይሰማል? ቀሲስ ገብተዋል። እንዴት ነው የገባሁት? ኧረ ከዚያኛው አስወጥተህ ያስገባኝ። ከየትኛው ገዝት ላይ እኮ አግኝቼው እኮ ነው። ቀለም ከዛኛው ማለት ከነ ኤርሚያስ። አይ ቀሲስ ከባለፈው ምሽት በኋላ ጠፉ። አይ ስትሄዱብኝ እታች እየተከታተልኩ ነበረ። ኦኬ ሳላስበው ለግቼ ነው። በጣም ይቅርታ። አረ ምንም ችግር የለውም። ሳያስቡት እንደነኩትማ ግልጽ ነው። ከባለፈው ምሽት አስጨርሱኝ ቀሲስ ፕሊዝ። ከባለፈው ምሽት በኋላ እየጠፉ ነው ማለት ርቀውናል። ሲስም እያሌ ነበር እየጻፈልኝ ነበረ። ጋይስ የነበራችሁ ሰዎች ታውቃላችሁ። ላይ ቀሲስ ካልጋበዝኩኝ ካልከፈልኩኝ ካሉ በኋላ ሌላ ጊዜ እናወራለን። ችግር የለውም። አንድ እንሆናለን እያሉ አሉ። እንግዲህ እስቲ ቆይ ከተሳካላቸው እኔ እንጃ እንጂ ቀሲስ አንተ ግን አንድ እንዳይሆን በነገራችን ላይ ሂሳቡን ረስቼው ነው እከፍላለሁ። እንደዚህማ ስሜን አታጠፋም እንዴ? ስንት ሀገር ጋብዛለሁ የማስብ ሰው ለሁለት ሰው። ቆይ ግን አንድ እንዲሆኑ ነው ልዩነት አክሊል እንጃ። ያው ከተሳካላቸው ይሁኑ። ያው በምንድን ነው አንድ የሚሆኑት? በትምህርት አይ ቤተክርስቲያንን በመውጋት
እኮ ለማንኛውም ሂዱበት፣ በደንብ ሂዱበት። እኔ ስራ ላይ ነኝ። በኋላ ቢሆን እገባ ነበረ። ብሬክ ታይም ይጨርሻለሁኝ። እሺ መልካም። ኮሜንቱን እቀበላለሁኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ዲፊባቸው እኔ ግን ዲፊባቸውና ማርያማዊትን እጠራጠራቸዋለሁኝ። አንቺ አንተ ለማለት እየተቸገርኩ ነው ያለሁት እና ድምፃቸውን ስለማያሰሙ ቃለ ሕይወት ያሰማልን መምሬ ዲፊባቸው። አረ የሄሉ ድምጿ ሰላሙን እሺ መልካም። የሄሉ እንኳን ድምጿን እናውቃለን። ይቅርታ በጣም አረ አንዴ በፊት እኮ ኢቨን እዚህ ዲቤት ታደርግ እራሱ ነበር። እኔ አክሊል የሚመስለኝ ሳየው ፕሮፋይሉ ላይ አክሊል ስለሆነ የሚታየኝ ሌላኛው አክሊል እንዳይሆን በሏት። መልካም ክፉ ነገሩ ቀርቶ ኧረ ተው ደግሞ ቪዲዮ ቁርጣ ጉድ እንዳሰራኝ እባክህ። በእሷ ቀልድ የለም። ትቼዋለሁኝ። እሺ የኔ እናት ሰላም ዋሉ። መልካም ጊዜ። ቀሲስ ባለቀ ሰዓት ማርያማዊት አለቀልን ትላለህ። የተረሳ ሰው እሺ ይሁን። ነገ ራስን በአናት ቆመት አገኘዋለሁ። የሆነ ቦታ ራስን በአናት ቆመት አገኘዋለሁ። ራስህን የሆነ ቦታ ነገ ቲቪ ላይ ያስባል። ባለቀ ሰዓት ጥሩ መተን 7 ሰዓት ላይ ድንገት አሳቻ ሰዓት ላይ እኮ ሄዱብን። በሰላም አትውጡ የተባለን ሰዎች ሄሉ ቻው፣ ደህና አደሩ። ከታች ያላችሁ ሁላችሁም መልካም አዳር። ሄሉ ሻይ አተጥፊ ምናምን ሁላችሁም ቻው።